ተስፋ አደርጋለሁ። አለበለዛ በእንግሊዘኛ ያቀረብከው ኤክስኪውዝ የእንግሊሽ ሌሰን ችግር የለውም። እኛ ከነገው ዲቤት በኋላ እንደምንም ብለን ሜቢ የምትፈልግ ከሆነ በፈለግከው አይነት ኮርስ ልንሰጥ እችላለሁ። እንግሊሽ ፎር ኢትዮጵያ የሚለውን እንደገና ከአንደኛ ክፍል ጀምረን የምንማር ይሆናል ማለት ነው ከአንተ ጋር። ስለዚህ እንግሊዘኛህን ሰበብ እንዳታደርግ፣ ቋንቋ ሰበብ እንዳታደርግ፣ በምታውቀው ቋንቋ የፈለግከውን ፋይል እየከፈትክ እውነተኛ ማስረጃ እየከፈትክ ነገ ከእፎይ ጋር ራስ ትወያያለህ፣ እፎይም ደግሞ ራሱ ይወያያል ማለት ነው። ኦኬ። ሌሎች ኡስታዞች ምንም እኔ ያቀረብኩት የውይይት ጥሪ አለ። እኔ ያቀረብኩትን የውይይት ጥሪ መቀበል የምትችሉ ከሆነ ቆይ ላሳያችሁ። እኔ ያቀረብኩትን የውይይት ጥሪ መቀበል የሚችል አንድ ኡስታዝ መምጣት የሚችል ከሆነ ኦኬ ከፈትከው ኦኬ አይ ቲንክ ቀጥል። እስከዛ ልክፈተው። ኦኬ ቢኒ ያው ሐሳብ እንዳይቋረጥ ብዬ ነው። ችግር የለም አንተ ክፈተው። እስከዛ ታብታብ አድርጉ። ያው እሱ እስከሚከፍተው ታብታብ አድርጉ። እንደተባለው የእፎይ ቤት ላይ በጣም በኃይለኛው ሪፖርት እየተደረገ ነው እና ቪዲዮዎች በጣም እየወረዱበት ስትራይክ እየሰጠው ነው። አይ ዶንት ኖ ለምን የዚህን ያህል መፍራታቸው ሙስሊሞች አላውቅም። ውይይት ጠርተው በሌላ በኩል ደግሞ አካውንት ላይ ሪፖርት ያደርጋሉ። አስቡት እንግዲህ 4 አካውንት ከፍቷል። እንዳይንቀሳቀስ ለማድረግ ነው የሚሞክሩት። በቃ እንዳይናገር ውይይት ጠርተው በዚህ በዙሪያው ደግሞ ሄዶ ደግሞ ሪፖርት ያደርጋል። አሳይና እቀጥላለሁ። ያ ቢኒዬ ምንድነው እኔ ያቀረብኩት ኦፊሻል የውይይት ጥሪ ይሄ ነው። ኦኬ እኔ ያቀረብኩት ኦፊሻል ይሄ የኔ የውይይት ጥሪ ነው። ይሄንን የውይይት ጥሪ ሳላደርግ ይሄንን የውይይት ጥሪ እንደማይቀበሉ ይስሩ እነሱ ቪዲዮ። ከዛ በኋላ ከፈለክ ላንተ ማለት ነው እሰራልሃለሁ። ያን ጊዜ ካንተ ጋር መግባት እንችላለን። ወይም ደግሞ ይደርበኛል ብለህ የምታስበው ኡስታዝ ካለ ከእናንተ ጋር ሆኜ መምጣት እችላለሁ። ሉክ በዚህ ርዕስ 2 ኡስታዞች ሆናችሁ መምጣት ትችላላችሁ። ለምሳሌ እዚህ ጋራ ስማችሁን ሜንሽን ያደረኳችሁ የእናንተን ፎቶ አድርጌ የሰራው ፒክቸር አድርጌ ሰርቻለሁ። ስለዚህ እናንተ መምጣት ትችላላችሁ ማለት ነው። የኔ የውይይት ርዕስ ይሄ ነው ጋይስ፣ የኔ የውይይት ርዕስ ይሄ ነው። ይሄንን እስካሁን እንቀበላለን ብለው እንዲጽፉልኝ በውስጥ እጅግ በጣም በርካታ ጊዜ ዲኤምኤን ቼክ አድርጌያለሁ። ምንም የጻፉት ነገር የለም። ማንም ስለምንም ውይይት አልጻፈልኝም። ማንም ስለምንም ውይይት ማንም የጻፈልኝ ኡስታዝ የለም። እቀበላል። እኛ እንደናንተ አናጭበረብርም። እኛ እንደናንተ አንዋሽም። ያልተቀበላችሁኝን ውይይት ተቀብላችሁኛል ብዬ ጠብቁኝ አልላችሁም። እኛ አናጭበረብርም ክርስቲያኖች ስለሆንን ማለት ነው። ስለዚህ በዚህ ባቀረብኩላችሁ የውይይት ጥሪ እስካሁን እየጠበቅኳችሁ ነው። መልስ ስጡኝ። እዚህ ጋር የምትታዩ 2 ኡስታዞች ድራቢ ሆነን ለዛኛው ኡስታዛችን ከለላ ሆነን እንመጣለን የምትሉ ኡስታዞች ይሄው ራሳችሁን ችላችሁ ቆማችሁ ከኔ ጋራ ዲቤት አድርጉ። በዚህ ርዕስ እናወራ፣ እንወያይበት። ለሌላ ሰው ተለጥፈን እንመጣለን አትበሉ። እናንተ እኮ የጋሪ ፈረስ አይደላችሁ። ምንድነው እንደ ጋሪ ፈረስ ዝም ብላችሁ የምትነዱት? አንድ ሰው ከፊት ይስባችኋል፣ እናንተ ትጎትታላችሁ ከኋላ። ራሳችሁን ችላችሁ መቆም አትችሉም ካልተደራረባችሁ። ማትደራረቡ ከሆነ ብቻችሁ መቆም አትችሉ። ይሄ የኔ የውይይት ጥሪ ነው። የኔ የውይይት ጥሪ ይሄ ነው። ኦኬ ግልጽ ነው። እውነተኛ የአምላክ አገልጋይ ጳውሎስ ወይስ ሙሐመድ? ለነዚህ ለ2 ኡስታዞች ጥሪ አቅርቤያለሁ። ላይቭ ላይም ተናግሬያለሁ። ያውሩኝ፣ ሰዓት እናመቻቻለን። ሪባትሉ ምን እንደሚሆን፣ ስንት ደቂቃ እንደሚሆን፣ ኢንትሮዳክሽን ስንት ደቂቃ እንደሚሆን፣ ጥያቄና መልስ ስንት ደቂቃ እንደሚሆን እንነጋገራለን ብዬ ቪዲዮ ሰርቼ ነበር። ላይቭ ላይ ተናግሬ ነበር ከዚህ በፊት። እሱንም ምንም መልስ ሊሰጡኝ አልፈለጉም። መልስ ስጡኝ። አንቀበልም ወይ አልተቀበልንም፣ አንፈልግም፣ በዚህ ርዕስ አንፈልግም ብላችሁ ለእኔ መልስ ስጡኝ። ኦኬ መልስ ስጡ። ስለዚህ የነገው ዲቤት ቤዚካሊ የሚሆነው እፎይና ሜንሽን የተደረገው ኡስታዝ ብቻ ነው ማለት ነው። ዳኛ ሆና የምትመጣውም እሱን ቪዲዮ ሰርታለች። ሜቢ ቢኒ መቀጠል ትችላለህ። ቪዲዮን ላሳያችሁ አንዴ። እፎይ በነገራችን ላይ ጽፎለታል። ምክንያቱም እኛ እስከ ጥግ ድረስ ነው ታማኝነታችን እስከ መጨረሻው ስለሆነ የምንሄድበት መንገድ የምንሄድበት ርቀት እስከ መጨረሻው ነው። ኦኬ
እኛ ማንንም ለማጭበርበር ማን ላይም ፖለቲካ ለመስራት አይደለም የምንጠራው። በተቻለ መጠን ሰው እውነትን አውቆ እውነትን ተረድቶ እንዲሄድ ነው እንጂ የአሸናፊነትና የተሸናፊነት ስሜት ውስጥ ገብተን እንደዛ አይደለም በፍጹም መስራት የምንፈልገው ጋይስ። ይህንን አስረግጬ ነው የምነግራችሁ። ይህንን አስረግጬ እነግራችኋለሁ። በዚህ ምንም እንዳትጠራጠሩ። ታማኝነታችን፣ ክሬዲታችን እኛ እስከ መጨረሻው ጠብታ ድረስ ነው። እስከ መጨረሻው ጠብታ ታማኝነታችንን ይዘን መቀጠል ስለምንፈልግ ማለት ነው። ያ እፎይ ጽፎለታል ለዚህ ኡስታዝ። ኦኬ ጽፎለታል። ታማኝነታችን እኛ ታማኝ ነን፣ ማንንም አናጭበረብርም። ጠይቀን ፍቃድ ጠይቀን ኦኬ እፎይ ጽፎለታል። ስለዚህ ይሄ የጻፈልህ ኡስታዝ የኔን ስም ሜንሽን ሳታረግ መረጃ ከፋች ይዞ ይምጣ ሳትል እፎይ ብቻውን መክፈት ይችላል። መረጃ ይሄው ጽፎልሃል፣ አሳውቆሃል። ትናንትና ቪዲዮ ሰርቶ በቪዲዮ አሳውቆሃል። ዛሬ ጠዋት ደግሞ ጽፎልሃል። ስለዚህ ራስህን ችለህ ነገ ትወያያታለህ። ራስህን ችለህ ነገ ትመጣለህ ማለት ነው። በፍጹም ሌላ ፖለቲካ እንሰራለን ብትላችሁ ተዋርዳችሁ ውርደታችሁን እስከ መጨረሻው ድረስ ተከናንባችሁ ትመለሳላችሁ ማለት ነው። ዘ ኦንሊ ያላችሁ አማራጭ ነገ መተህ እስልምናህን ዲፌንድ ታደርጋለህ ማለት ነው። እስልምናችሁን ነገ መታችሁ ይወክለኛል ያላችሁት ይህ ኡስታዝ ማለት ነው። ነገ መጥቶ እስልምናውን ዲፌንድ እንዲያደርግ ንገሩት። እስልምናችሁን ዲፌንድ እንዲያደርግላችሁ ንገሩት። ኦኬ እንዴ አንተ እስከዛሬ ስታስተምረን የነበረው እፎይ ያቅታል እንዴ በሉና ሂዱና ንገሩት። ይሄው እፎይ ጽፎለታል፣ በስትክክል አክብሮ ጽፎለታል። ምንም የተናገረው የአግሬሲቭ ቃል የለም። ምንም የተናገረው መጥፎ ንግግር የለም። በጨዋና ስርዓት ባለው ደንብ የውይይት ጥሪውን ቪዲዮ ሰርቶ አቅርቧል። እዚህ ጋም ደግሞ ጽፎለታል። እንግዲህ እኔ ይመጣል እንደምትመጣ ተስፋ አደርጋለሁ። ያው ይመጣል ብዬ አስባለሁ። እኔ ፕሮባቢሊቲው እሱ ነው የማስበው። እፎይም በራሱ ይገባል፣ ይህም ልጁ ደግሞ መጥቶ በራሱ እንደሚገባ ተስፋ አደርጋለሁ ማለት ነው። ሜቢ ቢኒ ማለት የምትፈልገው ካለ ልጅቷን በተመለከተ ዳኛዋን እሷን አሳያለሁ። ቀጥለ እስከዛ እሱን እስከምታዘጋጅ እኔ የተወሰነ ነገር አጠር ያለ ነገር ልናገርና ያ እንግዲህ በቤቱ አይደለም የጠራው። ውይይቱም የመጣው ቀጥታ ከሌላ ወገን ከሙስሊሞች ነው። ከዚህ በፊት መጥቶ እንደነበረው ማለት ነው። ፎይ ራሱ አይደለም እንትን ያለው እንደዚህ አይነት ማጭበርበራቸውን አይታ የተበሳጨች እህታቸው ነው ይሄን ውይይት እንትን ያለችው። እንዲህ አይነት ሸዋሸዋማ አይሰራም ብላ ልጅቷን ይሄን ውይይት ያዘጋጀችው እኛ አይደለም። ምክንያቱም እኛ ንቀን ተተናቸው ነበር። ብልግናቸው፣ ሸዋሸዋ መስራታቸው፣ ውሸታምነታቸውን የራሳቸው ሰዎች ስላጋለጧቸው ማለት ነው። እስልምና በተለይ የዋህብያ ሴክት ያለ ውሸትና ያለ ማጭበርበር ያለ ቅጥፈት እንደማይቆም ብዙ ሰው የታዘበበት ነው። ድምፅ ቀርተው አቀነባብረው ውይይት ተቀብሏል። እቤታችን ይምጣ ብለው ቤታቸው ተሰብስበው ድራማ ሰርተው ያን ድራማ ለማጮህ የሞከሩ ሙስሊሞች ነበሩ። እነዚህ ኡስታዝ እዚህ ቲክቶክ ላይ ውርውር የሚሉት ማለት ነው። ስለዚህ የራሳቸው ሰዎች ተቃውሟቸዋል፣ ብዙ ሰዎች ተቃውሟቸው። ስለዚህ ይሄ ነገር ትክክል አይደለም፣ እንደዚህ መሆን የለበትም። ስለዚህ እውነቱ መውጣት አለበት ብላ እንግዲህ ውይይቱን ያዘጋጀችው ራሷ የሙስሊም ነች። እፎይ ደግሞ ያን የተቀበለው ከዚህ በፊትም ይሄን የተደረገው ባይዘዌ ከዚህ በፊትም ይሄን የተደረገው ከዚህ በፊትም ውይይት የጠራው ሙስሊም አካል ነው። እፎይን ጠራው። ሞቼ እገኛለሁ፣ ሃይማኖቴን እቀይራለሁ ከሱ ጋር ከተወያየ ከሱ ፊት ከቆምክ ብሎ ሲል ችግር የለም እኔ እቀበላለሁ አለ። ከዛ ሰው ተሰብስቦ ሲጠብቀው ይሄ ሰውዬ ጠፋ፣ ሸሽቶ ጠፍቶ ነበር። ስለዚህ አሁን ለሁለተኛ ጊዜ ሰው ተሰብስቦ እየጠበቀ እንዳትዋረድ፣ ሁለተኛ ጊዜ እንዳትዋረድ። ኦኬ የመጀመሪያው ባይዘዌ እፎይ በጣም ጥሩ ሰው ነው፣ ፖለቲካም አልሰራበትም አይደል? ወንድሙ የራሱ ወንድም ነው። ከዚህ ልጅ ጋር ከተወያየ እሱ ፊት ከቆምክ እኔ ሞቼ እገኛለሁ፣ ከቆምክ ሃይማኖቴን እቀይራለሁ አለ። እሺ ችግር የለም አለ። እፎይ ጠበቀው፣ ይሄ ቀረ። ከዛ በኋላ እፎይ ስራውን የቀጠለው ፖለቲካም እንኳን አልሰራበትም። እነዚህ ግን አሁን ያሉት ውሸታም ቀጣፊዎች ግን የራሳቸውን ድምፅ አቀነባብረው በጣም በኃይለኛ ፖለቲካ ለመስራት እየሞከሩ ነበር፣ ግን ፖለቲካቸው ከሸፈ። ማን? የራሳቸው ሰዎች። ሁለተኛ ጊዜ እንዳትወረድ። ሁለት የሚመጣው ከሙስሊሞች ነው። ስለሚተማመኑብህ አቅርበዋል። አንተ ደግሞ ወገቤን እያልክ ነው። የሆነ ሰው ካልተለጠፈ እያልክ ነው።
ቤትህን ከፍተህ ግን የምትለው ይምጣ ጥሩት ነው የምትለው፣ አለሁለት ነው የምትለው። ቤትህን እንደምትፎክረው ልክ እንደዛ ማለት ነው። አለሁለት እንደምትለው ብቻህን ናና ተወያይ። ወገቤን ጨርቄን ማቄን አትበል። ኦኬ ናና ተወያይ። ቤትን ከፍተህ ሁል ጊዜ ይምጣ ጥሩት እኔ ፊት ምናምን ስትል እንደነበረ እንደ ፉከራ አሁን ናና ተወያይ። በቃ አለቀ። ምንም እኮ አያስፈልግም። ፉከራ እውነት እንደሆነ እኛም ማለት ነው ማነው ፊት የማይቆመው የሚለውን እኔ ስለዚህ መተህ ተወያዩ። ለሁለተኛ ጊዜ እንዳትል። ሌሎቹ እቺን ድራማ ድጋሚ ለመስራት እየሞከሩ ነው። በየትኛውም መንገድ ብትመጡ ለሁለተኛ ጊዜ ድራማ እንደሰሩ አንፈቅድላችሁ። በቀደም የሰራችሁት ድራማ ውርደታችሁን ድጋሚ ሌላ ድራማ እንድሰሩ እኛ አንፈቅድላችሁ በተአምር። አሁን ራሱ ውይይቱን ለመጥለፍ እየተሯሯጡ ነው። ይሄው ልጅ ትላንትና በቃ ከዚህ በኋላ አልወያይም በቃ ተገርፏል እኮ ከዚህ የመጣ እንደማንም የሚጠይቅ ሲል ነበረ። ዛሬ ደግሞ እወያያለሁ አለ። ጫናው በዝቶበት። ኦኬ እንዲህ አይነት ድራማ ውስጥ ለመግባት እያሰቡ ነው። አሁንም ስዋይ ግን ብቻዬን ራሴን ችዬ አልወያይም፣ እኔ እንግሊዘኛ አልችልም። እንዴ ፎይ አረብኛ እኮ አይችልም። መጽሐፎችህ እኮ በአረብኛ ነው ያሉት እንጂ በእንግሊዘኛ አይደሉም። ይሄ ኤክስኪውዝ ለማምለጥ ነው፣ ከውይይት ለመሮጥ ነው። እናንተ በአረብኛ የምንለፈልፉትን ነገር እኮ እኛ አንሰማም። ወደ እንግሊዘኛ እየቀየርን እያነበብን ነው የምንሰማው። ይሄ ምክንያት አይደለም። እንግሊዘኛ ለመቻል ምክንያት አይደለም። ኦኬ ስለዚህ አረብኛ ነው መጽሐፍ ነው የሚገለጠው እንጂ ሌላ አይደለም። ናና ተወያይ። ለሁለተኛ ጊዜ እንዳትዋረድ። ስለዚህ ሁለተኛ ጊዜ ድራማ ትሰሩ። አሁን ውይይቱን ለመጥለፍ እየተሯሯጡ ነው። ባለፈው የሰሩት ስራ ምን አይነት ስራ መጥፎ ስራ እንደሆነ ገብቷቸዋል። ስለዚህ እንደዚህ አይነት ፖለቲካ ለመስራት ድጋሚ ሁለተኛ ለመስራት በጣም እየተሯሯጡ ነው። በጭራሽ አጠልፉትም ውይይቱ፣ በየትኛውም መንገድ አጠልፉትም ውይይቱ። ሁለቱ ይወያያሉ። አይ አልችልም፣ ፈርቻለሁ፣ አልወያይም ካለ በቃ አለቀ። ስለዚህ ውይይቱ እዚህ ጋር ያበቃል ማለት ነው። ፈርቻለሁ፣ አለቀ። አልወያይም፣ አልችልም ካለ አለቀ ማለት ነው። ስለዚህ ቤቱን እየከፈተ ሁለተኛ የእፎይን ስም አያነሳም ማለት ነው። ይሄ ኡስታዝ እሱ ፊት መቆም አይችልም፣ ሴቶች ፊት ነው የሚቆመው ማለት ነው። አለቀ። ከዛ ውጭ አንዳችሁም ልትጠልፉታችሁ። አሁን ልጅቷ ራሱ እየተናገረች ነው። ውይይቱን ለመጥለፍ እየተሯሯጣችሁ እንደሆነ የራሳችሁ ልጅ እየታዘበቻችሁ። በጣም አሳፋሪዎች ናቸው። አሳፋሪዎች ናቸው። ውይይቱ የተጠራው ሁለቱ ነው። የጠራችው ሙስሊም እህታችሁ ነች። እነሱ ሌላ ውይይት አዲስ የውይይት ጥሪ ይዘው ነው የመጡት። ባይዘው አዲስ የውይይት ጥሪ ይዘው መጡ እነሱ። ምክንያቱም በዚህ ላይ መግባት ስለማይችሉ ኦኬ ስለማይችሉ ይሄን እያደረጉ ነው ያለውት ማለት ነው። ስለዚህ ይሄ ነገር በጭራሽ ለሁለተኛ ጊዜ እንዲህ አይነት ተልካሻ ነገር አሰሩ። ቀጥፋችኋል፣ ዋሽታችኋል። ውሸታችሁን በአደባባይ ይቅርታ መጠየቅ አለባችሁ። አንዳንድ ቀጣፊዎች፣ ምላሰ መንታዎች ከእናንተ ጋር ውይይት የሚባል የለም። በአደባባይ ላይ ውሸታችሁን፣ ቅሌታችሁን የዋሻችሁትን ህዝብ ይቅርታ እስክትጠይቁ እፎይንም ይቅርታ እስክትጠይቁ የምትሯሯጡ አላችሁ። የውሸት ፎሎ ለመሰብሰብ በውሸት ፖለቲካ ለመስራት የሞከራችሁ ጭራሽ አይሳካላችሁም እናንተ ማለት ነው። እና ይሄን ለማለት ነው የምፈልገው። ክርስቲያንዬ ቪዲዮን ማሳየት ትችላለህ? ያ አሳያለሁኝ። አይ እኔ ቅድም እንዳልኳችሁ የውይይት ጥሪ ያቀረብኩት ነበረ። አሁንም ደግሜ ልንገራችሁ፣ የውይይት ጥሪ ደግሜ አቅርቤ ነበር። ላይቭ ላይ ደግሜ ተናግሬ ነበር። ይሄንን የውይይት ጥሪ ቪዲዮ ሰርቼ ይሄው ፖስት አድርጌ ነበረ። እነዚህ ኡስታዞች ከሁለት አንዱ ወይም ደግሞ ሁለቱ ይምጡ ከፈለጉ ነበር ብዬ ፖስት ያደረኩት የነበረው። ላይቭ ላይም የተናገርኩት የነበረው የደረሳቸውም እሱ ስለሆነ ማለት ነው። ማንም ለእኔ በግሌ የውይይት ጥሪ እና ውይይት እናድርግ ብሎ ያቀረበልኝ የለም። ሉክ ማንም ያቀረበልኝ የለም። መቶ ቤቴ ያወራኝ የለም። ቤቴ ማንም ያወራኝ የለም። ስለዚህ ማንም መቶ ባላወራኝ እኔ ድራቢ ሆኜ ና መባል በነገራችን ላይ ስድብ ነው። አንድ ማሰብ ያለባቸው ማለት ነው። ስለዚህ የማንም እኔ ተደራቢም አይደለሁም። እኔም ደግሞ ማንም ድራቢ አያስፈልገኝ። ኦኬ። ስለዚህ አይ እኔ ያለ ድራቢ መወያየት አልችልም፣ ብቻዬን እፈራለሁ፣ መናገር አልችልም፣ እፎይ ፊት ስደርስ እቀዝናለሁ ብሎ የሚያስብ ከሆነ መናገር ወይም ደግሞ በስትክክል ቪዲዮ መስራት አለበት እንጂ እፎይ የማይፈልገውን ድራቢ ይዘህና ማለት
ኢትስ አነሰሰሪ። እኔ ማንም ተደራቢ መሆን አልፈልግም። እኔ ብቻዬን መወያየት የምፈልገው ይሄው አሁን ግልጽ ይመስለኛል። እኔ መወያየት የምፈልገው ብቻዬን ራሴን ችዬ ነው። ወይም ደግሞ ራሱን ችሎ መወያየት የሚችል ልጅ ነው። የማንም እርዳታ አያስፈልገውም። እኔ እርዳታ ያስፈልገኛል ያለ ረዳት መወያየት አልችልም የምትል ከሆነ እንዳልኩ ተናግረህ ቪዲዮ ስራና እዛው ተንበጫብጨህ ቤትህ መቀመጥ ትችላለህ። ስሜን 2 3 ሜንሽን ስላረከው ነው እየተናገርኩ ያለሁት ማለት ነው። ኦኬ በጣም የሚገርም ነገር ቢኒ የእሱ ተማሪዎች እሱን ዲፌንድ ለማድረግ የሄዱበት መንገድ እጅግ በጣም ነው የሚያስገርመው እና ልጅቷን ማለት ነው ይሄንን ቻሌንጅ የጠራችውን ልጅ እፎይ አክሴፕት አድርጎ ሄዷል። ነገር ግን የእሱ ተማሪዎች መጥተው እሱን ዲፌንድ ለማድረግ የሄዱበት መንገድ በጣም ነው የሚያስቅህ በነገራችን ላይ እና አይደለም ተማሪዎቹ እንደዚህ መሀይም የሆኑበት ምክንያት ከማን ተምረው እንደሆነ እኔ አንደርስታንድ ያደረኩት ነገር አለ። የተረዳሁት የመጣልኝ ፖይንት አለ አክቹአሊ ማለት ነው እና የማን ተማሪዎች ስለሆኑ ነው ይሄን የተናገሩት። ልጅቷን ሄደው እያስፈራሯት ነው፣ በውስጥ እየሰደቧት ነው። ኢትስ አነሰሰሪ ድራማ፣ አላስፈላጊ ድራማ ነው እየሰራችሁ ያላችሁት ሙስሊሞች። ሄዳችሁ ማንንም መሳደብ አትችሉ። ኦኬ አይወያይም እሱ ብቻውን መጥቶ መወያየት ስለማይችል ስለሚፈራ ውይይቱ አይደረግም ብላችሁ መናገር ትችላላችሁ እንጂ እንዴት ታስፈራራላችሁ? እንዴት ትሳደባላችሁ? ሰው በውስጥ መታችሁ ጸያፍ የብልግና ስድብ አትሳደቡ። በዛ ላይ ደግሞ ለኡስታዛችሁ ያቀረባችሁለት ለኡስታዙ ያቀረቡለት ኤክስኪውዝ በጣም ነው የሚገርም። እንግሊዘኛ ስለማይችል የሚል ማለት ነው። እኛ እንዳልነው እናውቃለን እንደማይችል እንግሊዘኛ ከዚህ በፊት ቆይቷል። እኔ ቆይቷል ካወኩኝ እንግሊዘኛ ምናምን እንደማይችል ቋንቋ እንደማያውቅ ግን ችግር የለውም። እንግሊዘኛ ማወቅ ለውይይት ነሰሰሪ ኮንዲሽን ነው ብለን አናምንም። ይህም ደግሞ ላይገባ ይችላል። አስፈላጊ ነገር ነው ብለን አናምንም። እንግሊዘኛ መቻል ለውይይት ኦኬ። ብዙ እንግሊዘኛ የማይችሉ አረብኛ የማይችሉ ልጆች ዕቅበተ እምነት ይሰራሉ፣ ውይይት አድርገዋል ከዚህ በፊት። ስለዚህ አስፈላጊ ግዴታ የሆነ ኮንዲሽን አይደለም ቋንቋ መቻል። እንረዳለን። እንግሊዘኛ አችልም እናውቃለን። እኛም አረብኛ አንችላለን ብለን ስላልመጣን ማለት ነው። ስለዚህ አንተንም እኔንም በሚያግባባኝ ቋንቋ እንወያይ ብሎ እፎይ ውይይት ጠርቷል። እሱን ተቀበል። ይችን ልጅ የሰደቧትን ስድብ አንዴ ላስደምጣችሁ። የሸርሙጣ ልጅ ሁሱ እንግሊዝኛ አይችልም። ኢብራን አብሮት ይገባል። ኢብራን አብሮት ይገባል። ኢምራን አብሮት ይገባል። እንግሊዝኛ ሁሱ ስለማይችል ኢምራን አብሮት ይገባል። ዘንድሮ መዋረጃች ነው። አይ ተበላችሁ እኮ ሙስሊሞች። እኔ ጆኒ ራጋዊት እንደዚህ ተብሎ ይጻፋል አይጻፍም? ነውር ነው፣ ነውር ነው። ማፈሪያ አፈርኩባችሁ። ከዛ ያ ይችን ልጅ እንግዲህ ምን እያሏት ነው ማለት ነው? የሰደቧትን ጸያፍ የብልግና ስድብ ሰምታችኋል። እና እንደዛ ከተሳደቡ በኋላ እሱ እንግሊዘኛ ስለማይችል ተደራቢ ይዞ ሰው መምጣት አለበት። እሱ እንግሊዘኛ አይችልም። ክርስቲያኔ ሞዴሬተር ስጠኝ፣ ሰዎችን ላስገባለን። ኦኬ ያ እና ለእሱ የተሰጠው ኤክስኪውዝ ምንድን ነው ማለት ነው? እንግሊዘኛ አይችልም። እንግሊዘኛ ስለማይችል ተደራቢ ሰው ይዞ ያስፈልገዋል። እንደዛ ብሎ ቪዲዮ ሰርቶ ይልቀቅ። እንግሊዘኛ ስለማልችል ሂድ በተማሪዎች ከምታስነግር ራስህ ቪዲዮ ሰርተህ ልቀቅ። እኔ እንግሊዘኛ አልችልም ብለህ ማለት ነው። ሁለቴ ነው ላከው። እናትሽ ትበዳ የሚለው እኔ እናቴ አርጅታለች። ብልታረጋት እንደሆነ አላውቅም። እንግዲህ ለማንኛውም አለች ለቤት ከፈለካት ኖ ፕሮብሌም ወንድሜ፣ ኖ ፕሮብሌም። ከዛ ምን አለው እዚህ ጋር እኔ እኮ ከማጋ እንደሚያወራ አለማወቁ ማለት ነው። ይቅርብሽ። ኮፕሊንግ ሼር አድርጉ። አንዴ ባካችሁ ቪዲዮ ስከፍት ስለሚል ኮፕሊንግ ሼር ሁላችሁም ፕሊዝ። አረ ኮፕሊንግ ሼር አድርጉ። ምንድነው ኮፕሊንግ ሼሩ? ከፍ አድርጉት እንጂ ታንተ ኮፕሊንግ አይ ወጣ ይቅርብሽ። ታይ ተመካክረሽ የመጣሽ እዚህ አታልግ ምን አለ አታልግጪ፣ አታላግጪ። ኢምራን አብሮት ይገባል። ልጁ ቆይ ምንድን ነው ማለት ብቻውን መሄድ አይችልም እንዴ? ብቻውን መንቀሳቀስ አይችልም ማለት እንደ እውር የሚመራው ሰው ያስፈልገዋል? እኔ ጥያቄ ነው ማለት ልጁ ያለ ተደራቢ አይንቀሳቀስም ማለት ነው? እንዴት ነው ነገሩ? እስኪ እፎይ ፊት
እኔ ፊት መቆም የሚችል ከሆነ እፎይ ይምጣ ስትላል ነበር እንዴ? ይሄው በኮስት ተገናኙ። አንተም እሱ ቤት አትምጣ፣ እሱም አንተ ቤት አይመጣም። በራሳችሁ ቤት ሆናችሁ ሁለታችሁ ፊት ለፊት ተገናኙ ነው እያልን ያለ ነው እኮ። እኛ ቤት ና ይምጣ ምናምን ብለን እኛ አንፎክርም። ኮሆስት ግባ፣ ኮሆስት አንተም በቤትህ እሱም በቤቱ። አንተም በቤትህ ትሆናለህ፣ አንተ ቤት አይገባም። እሱም በቤቱ ይሆናል፣ አንተ እሱ ቤት አትገባም። ፊት ለፊት ተገናኙ ነው። ኦኬ። ስለዚህ የኔን ስም ጠርተህ እኔን ድራቢ ይዞ ይምጣ አትበለኝ። የኔን ስም ሜንሽን አታድርግ ፕሊስ። ስለዚህ ነገ ፊት ለፊት ቆመህ ትወያያታለህ። ነገ ፊት ለፊት ቆመህ እንደምትወያይ እኔ በግሌ ባለሙሉ ተስፋ ነኝ። ተማሪዎችን አታሳፍራቸውም። እንግሊዘኛ አትችልም ብለው የተከራከሩልህን ተማሪዎችህን እንዳታሳፍራቸው ፕሊስ። ነገ እንዳትቀር አደራህን። እነዚህ ብልግና ስድብ የተሳደቡ ተማሪዎችህን እንዳታሳፍራቸው። እንግሊዘኛ አይችልም በእናታችሁ ተዉት ብለው ዲፌንድ ያደርጉልህን ልጆች ደግሞ ኮሆስት አይገባውም እያላችሁ ነው ከስር። ኧረ ተው ተው። እሺ ምንድነው የሚባለው በኮሆስት በአማርኛ ምንድነው ጋይስ? እሺ እኛ ምን እናርግ? እሺ አንተም በቤትህ እፎይም በቤቱ ሁለታችሁም ግቡ። ኦኬ እኛ ተቸገርን እኮ። የእንግሊዘኛው ጉዳይ ኤክስኪውዝ አያስፈልገውም፣ ጥቅም የለውም። እኛ ቋንቋ አስፈላጊ ኮንዲሽን ነው አላልንም። መረጃ ከፋችም ያስፈልጋል አላልንም። እፎይ ብቻውን መረጃ ይከፍታል። አንተም ብቻህን መረጃ ወይስ አንተ ያለ መረጃ ከፋች አንተ መስራት አትችልም? እሱም ያስቸግርሃል። ስለዚህ የኔን ስም ጠርተህ ከዚህ በኋላ ይምጣ እንዳትለኝ። ብቻዬን የምትፈልገኝ ከሆነ ግን የውይይት ጥሪ አቀርብልሃለሁ። ኦኬ በዚህኛው ርዕስ እኔ ያንተን ኡስታዞች ያንተን ወንድሞች በጠራሁበት ርዕስ ለአንተም አቀርብልሃለሁ። ኦኬ መጀመሪያ ግን ከእፎይ ጋር ያለህን ዲል ጨርስ። ከእፎይ ጋር እወያያለሁ፣ ከእፎይ ጋር ፊት ለፊት ተገናኝቼ ማውራት እችላለሁ ብለህ የፎከርከውን ከእፎይ ጋር ተገናኝ እናውራና ከዛ የኔንም ስም ሜንሽን ስላደረግ እኔ በዚህ ርዕስ ማለት ነው እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይም ደግሞ ሙሐመድ ነብይ ብለህ ስለምትከተለው ማለት ነው በዚህ የውይይት ጥሪ ኔክስት ላንተ አቀርብልሃለሁ። እሺ ያን ጊዜ እናንተ መወያየት እንችላለን። መጀመሪያ ግን አንተ የምጨርሰው ዲል አለ። መጀመሪያ መጨረስ ያለብህ ውይይት አለ። መጀመሪያ የነገውን ውይይት ነገ 3 ሰዓት ኦኬ ማናችሁም እንዳቀሩ ነገ 3 ሰዓት ማናችሁም እንዳቀሩ። እሺ ነገ 3 ሰዓት ላይ ማንም እንዳይቀር። ሙስሊሞችም ተጋብዛችኋል። ክርስቲያኖችም ለጓደኞቻችሁ ሼር አድርጉ። በዚህ ርዕስ ነገ ትልቅ ዲቤት አለ። ኦኬ በዚህ ርዕስ ነገ ሁለቱ ፊት ለፊት ተገናኝተው የሚያወሩ ይሆናል። ይሄንን በደንብ ላስጨብጣችሁ ብዬ ነው። ኦኬ ስለዚህ ማንንም አይደርብም። እኔ በግሌ ለብቻዬ ቪዲዮ ሰርተው ያቀረቡልኝ የውይይት ጥሪ የለም፣ የሰማሁት የለም። ማንም ኡስታዝ በውስጥ መጥቶ እኔን አላወራኝም ዲቤት እናድርግ ብሎ ያናገረኝ የለም። ማንም እኔን ያናገረኝ የለም እንደነገርኳችሁ ማለት ነው። በውስጥ መጥቶ እንወያይ ብሎ ያናገረኝ የለም እኔ። ስለዚህ ማንም ባልጠራኝ የትም ሄጄ የማንም ተለጣፊ የማንም ተደራቢ ሆኜ አልወያይም ማለት ነው። ኦኬ ነገር ግን እፎይ በስነ ስርዓት ክብር ሰጥቶ አናግሯል። ይሄው በስነ ስርዓት አክብሮ እናድርግ ብሎ ቪዲዮ ሰርቷል ማታ። ዛሬ ደግሞ በውስጥ ሄዶ ይሄንን ሁሉ በትህትና ወንድማችን እፎይ ጽፎ አድርሷል። ይሄንን ፈርተህ የምትቀር ከሆነ ግን አይኔን ግንባሬ አድርገው ብለህ ከቲክቶክ ብጠፋ ነው የሚሻልህ። የነገውን ውይይት የምትቀር ከሆነ ማለት ነው። ይሄን ውይይት የምትቀር ከሆነ ስለዚህ እባክህ ፕሊስ ተማሪዎችህን ነገ በእፎይ ፊት ዲፌንድ አድርግላቸው፣ እስልምናቸውን ተከላከልላቸው። እሺ መዝሙር ያሬድ እንኳን ደህና መጡ ብለናል። እግዚአብሔር ይመስገን። ክርስቲያን ሰላም ብያለው። ቢኒሻ ሁላችሁንም ሰላም ብያለው። ትንሽ አስተያየት ልስጥ። በሁሱ ኡስታዙ እንግሊዘኛ አይችልም የሚለው ነገር በጣም አስቂኝ ምክንያት ነው። ሂብሩንና ግሪኩን ሲያቀላጥፍ አልነበር እንዴ? ሂብሩንና ግሪክ እችላለሁ ብሎ አልነበር? ያን ሰው መከራ ስናይ ነበር። እና ባይብል ሀብን ያው ባይብል ሁብ እያለ ቢያነበውም ግን ባይብል ሀብን በደንብ ነው የሚጠቀመው። በደንብ እያረገ ጉግል ትራንስሌት እያረገ እንግሊዝኛ እያነበበ ከኔ ጋርም እንደውም በዚህ ጉዳይ ላይ ኮንዶም ስንወያይ ሂብሩን
ግሪኩን እያወጣ ነበረ ሲያወራኝ የነበረው እና ያ ሁሉ እውቀት እንዴት ነው በአንድ ቀን የሚጠፋው? ከእንግሊዘኛም ዘሎ ሂብሩና ግሪክ ሲያወጣ የነበረ እውቀት ዛሬ እንዴት ሆኖ ነው አይችልም የሚባለው ነገር? እና ባይብል ሀብ እንደው እየተጠቀመ ብዙ ጊዜ ይኸው እያለ እያነበበ እንግሊዘኛ ብዙ ነገር ሲናገር ነበር እንደ ብዙ ልጆችም ይኸው እሱ እኮ እስልምና ሙስሊም የሚለው እኮ መሐመድ የሚለውም በመጽሐፍ ቅዱስ እንዳለ ያሳየን እሱ ነው። በእንግሊዘኛውም በሂብሩም በግሪኩም እያሉ መከራ ስናይ ነበር እኮ እና አሁን ላይ መጥቶ አይችልም የሚለው ነገር በጣም አስቂኝ ነገር ነው። ሌላው በዲቤት ታሪክ አንድ ሰው አብሮኝ ይሁን አይባልም እንዴ? አንድ ሰው አብሮኝ ይሁን የሚከፍትልኝ የሚዘጋልኝ ይባላል። በዲቤት ታሪክ ዲቤት የሚያደርጉት ሰዎች ራሳቸው ናቸው። ዶክመንት ለመክፈትም ዶክመንት አዘጋጅተው መምጣት ያለባቸው በሚችሉት ቋንቋ። ወንድሞቻችን ጥሩነቱ ሁለቱም ኢትዮጵያዊ ናቸው፣ አማርኛ ይችላሉ። ስለዚህ በአማርኛ ብዙ የተዘጋጁ አጠሪራዎች እንዳላቸው ሙስሊሞቹ እናውቃለን፣ ፒዲኤፎች። ያንን ከፈለገ እሱን ይዞ መምጣት ነው ግዴታ። እንግሊዝኛ ቋንቋ መሰረት አይደለም። ልክ አረብኛ እኛ እስልምና ለመረዳት አረብኛ ችለን አይደለም የተረዳችሁት። እፎይም የተረዳው ሳውዲ ሀገር ሄዶ አረብኛ ቀርቶ አይደለም። በቃ ማንበብ ነው። በእንግሊዝኛ የተረጎማለ እሱ እናነባለን። በአረብኛ እነሱ ይናገራሉ፣ እኛ በእንግሊዝኛ እንከተላለን። ከዛ ደግሞ በአማርኛ ደግሞ ያለውን ደግሞ አብረን ቼክ እናደርጋለን ማለት ነው። ስለዚህ ይሄ ምክንያቶቹ ይቅሩና ይወያዩ። እኛም ታብታብ እያደረግን ኮፒ ሊንክ እያደረግን ጊፍት እየሰጠን እንከታተላለን። እንደ ማምለጫ ግን ተደርጎ ክርስቲያንና እፎይ ሁሱና ኢምራን የሚለው ነገር ይሄ የሌለ ነው በዲቤት ታሪክም። እና ስብሰባ አይደለም የተያዘው፣ ወይ ደግሞ ተሳራት ሆናችሁ ስለ መንገድ ስራ ስለ ውሃ ቁፈራ አይደለም የምታወሩት፣ ሃይማኖት ነው። እነዚህ ደግሞ ሁለት ወንድሞቻችን ኡስታዝ ሁሱም ሆነ እፎይ በደንብ ብዙ ተከታይ ያላቸው ብዙ አዳማጭ ያላቸው ናቸው። ስለዚህ ይኸው ቁጭ ብለው በደንብ እስቲ አዳማጮቻቸውን ይናገሩ፣ ያስተምሩ። ይሄ ነው ትምህርቴ ይበሉ። ሁለቱም አንዱ መጽሐፍ ቅዱስን በእንግሊዘኛም በአረብኛም በፈለገው በአማርኛም ያቅርብ፣ አንዱ ደግሞ ቁርአንን በአረብኛም በእንግሊዝኛም ተተርጉሟል፣ በኦሮምኛም አለ በአማርኛም አለ። ስለዚህ በዛ ዲስከስ ማድረግ ይቻላልና ምክንያት መደርደሩ ይቀርና ተገናኙ፣ አስተምሩን። ሆፕፉሊ እንማራለን። በዚህ ተልካሻ ምክንያት ሂብሩና ግሪክን መተርጎሙ ተረስቶ በአንዴ እንግሊዝኛ አይችልም ተብሎ በሚለው ምክንያት አያስኬድም ለማለት ነው። እና ክርስቲያንን መወያየት ካለበት ራሱን ችሎ ይወያያል። ራሱን ችሎ ሙሉ ሰው ነው፣ እፎይ ሙሉ ሰው ነው። ራሳቸውን ችለው ይወያያሉ። ይሄ እዚህ በአሜሪካ ሀገር ሚስት ባሏን አዝላ ወይ ደግሞ ባል ሚስቱን አዝሎ የሚያደርጉት ሩጫ ውድድር አለ እና የሆነ ደረጃ ሚስት ታዝላለች፣ ወይ ደግሞ ከዛ ደግሞ በኋላ ደግሞ ባል አዝሎ ደግሞ ወደሚቀጥለው ይሄዳል። እና እንደዛ አይደለም። የመተዛዘል ቀን አይደለም ቀኑ፣ የእናቶች ቀን እንደምንለው ነገ የመተዛዘል ቀን እንዳታረጉበት። እና ራሳችሁን ችላችሁ ይወያያሉ። እፎይ ፈቃደኛ ነው። ለወንድማችን የጻፈለትንም ማነው ክርስቲያንዬ ፈቃደኛ እንትን ከሆንክ ሬዲ ከሆንክ ብታነብልን። ምክንያቱም መልእክቱን አይ ዶንት ቲንክ ብዙ ሰው ያየው አልመሰለኝም። ሁሱ ለማነው ሶሪ እፎይ ለሁሱ የጻፈለትን ምን ብሎ እንደጻፈለት መልእክቱን ብታነብልን እንደሱ ብታደርጉ አሪፍ ነው። ከድራማ ውጡ ሙስሊም ወገኖቻችን። ይህን ሰሞን ድራማ በድራማ ሆናቸዋል፣ ከትልቁ እስከ ትንሹ ድረስ ማለት ነው። ሰው ያላለውን አለ እያላችሁ ቆርጣችሁ የቀጣጠላችሁ፣ የማይለውን ሆነ እያላችሁ ያልሆነውን ሆነ እያላችሁ ሙስሊሞቹ ራሳቸው እስኪታዘቧችሁ ድረስ ምንድነው እንደዚህ አይነት ነገር እያሳፈረን ነው፣ ለምንድነው የምትዋሹት እያሉ እስኪታዘቧችሁ ድረስ ነው። በእኛ ግን አንድም ነገር አልሰማችሁም። አንድም እፎይ ለምንድነው እንደዚህ ዋሻው፣ ክርስቲያን ለምንድነው እንደዚህ ዋሻው ያለ ሰው እስካሁን አልሰማችሁም። በሙስሊሞቹ ግን በጣም እየበዛ ነው። እና ይሄ ሁሉ ብዥታ ከሚፈጠር በቃ ጥርት ይበል፣ ተገናኙና አውሩ ለማለት ነው። ልጄ በቃ እያለችን ነው። እና እግዚአብሔር ይስጥልኝ ክርስቲያን፣ እያመሰግናለሁ። እሺ መዝሙር ያሬድ ቴንኪዩ፣ በጣም እናመሰግናለን። ያ ልጆች ወላጆች ሲያወሩባቸው አይወድም ይባላል፣ ለዛ ነው የተነጫነጨችው። ኤኒዌይስ ቴንኪዩ በጣም እኛም እሱን ነው እያልን ያለ ነው። መዝሙር ያሬድ በጣም ግልጽ ነው። በነገራችን ላይ ምንም አሻሚ ባልሆነ ማንም የማንንም እርዳታ ሳይፈልግ ይሄ ውይይት መደረግ ይችላል። ኦኬ ማንም የማንንም እርዳታ ሳይሻ ሳይፈልግ
ይሄ ውይይት መደረግ የሚችል ስለሆነ ማለት ነው። ሜቢ እንግዲህ አላቅም የእሱን ፐርፎርማንስ ምናልባት እፎይ ፊት መቶ ሲቆም የሚፈጠረውን ነገር ነገ ነው የምናየው የሚሆነው። ምክንያቱም ይሄ ልጅ ከዚህ በፊት ከማንም ጋር ዲቤት ሲያደርጋቸው አላቅም። ይሄ ልጅ ከማንም ጋር ዲቤት ሲያደርጋቸው አላቅም። እፎይን ግን 2-3 ጊዜ ዲቤት ሲያደርግ እኔ በግሌ አይቼዋለሁ። ስለዚህ ምናልባት የዚህ ልጅ የዲቤት ፐርፎርማንስ አይታወቅም። እፎይ ጋር ሲመጣ የሚፈጠረው ነገር ስለማይታወቅ እነዚህን አይነት ኤክስኪውዞች በተማሪዎቹ በኩል ሂዱና እንግሊዘኛ አይችልም ብላችሁ ንገሩልኝ ብሎ የላከው አነሰሰሪ አላስፈላጊ ነገር ነው። ኦኬ አይ አልችልም እኔ ካንተ ፊት መቆም አልችልም ብለህ ሜቢ መመለስ የምትችል ከሆነ ቪዲዮ መስራት የምትችል ከሆነ ቪዲዮ ሰርተህ አሳውቅ። ነገር ግን ይሄንን ላይቭ እንዳትቀር ክርስቲያን። በነገራችን ላይ እንግሊዘኛ ካልቻለ እኮ መጨነቅ የለበትም። እንደው ማድረግ ያለበት እኔ እንግሊዘኛ አልችልም፣ ስለዚህ እፎይም ሲወያይ የዛ ሰዓት እንግሊዘኛ እንዳያወራ እንግሊዘኛ ስለማልችል በምንግባባበት በአማርኛ ቋንቋ እናወራ ማለትም ይችላል እኮ ቪዲዮ ሰርቶ። እንግሊዝኛ ስለማልችል እኔ አብሮኝ የሚጓዩ ሰውም ይርዳኝ እንግሊዝኛ ባለመናገር፣ እንግሊዝኛውን ቢቀንስልኝ ደግሞ እንዲያው በቃ በአቅሜ ቢያደርግልኝ ማለትም ይቻላል። እንደዛ ቪዲዮ ቢሰራ ሞር ሁሉም ሰው ይረዳዋል። ያለበለዚያ ግን እንዳልኩት ነው ግሪኩንና ሂብሩን ሲያነብ የነበረ ሰው ሙስሊሞቹ ማሻአላ እያሉ ኡስታዙ እሱን እንግሊዝኛም ግሪክም ሂብሩም እውቀት አለህ እያሉ ማሻአላ ሲሉት የነበረ ሰው ዛሬ ደግሞ አይ እውቀት የለውም እንግሊዘኛ አይችልም የሚለው ስለማያስኬድ ወይ እሱ ራሱ ወጥቶ በቃ እኔ አልችልም እንግሊዘኛ እፎይ በእንግሊዘኛ ሳይሆን ውይይቴ በዚህ ቋንቋ ቢሆን ብሎ ደግሞ ወይም ራሱ በክሊር ቢያደርግ አሪፍ ነው። ክርስቲያንዬ ያ በጣም እኛም እሱን ነው እያልን ያለ ነው። ምናልባት ልክ ነህ እንግሊዘኛ አልችልም ሌላ ሰው ተጨማሪ ያስፈልገኛል ከሆነ ነገሩ እኔ እርዳታ ያስፈልገኛል የሌላ ሰው እርዳታ ስለሚያስፈልገኝ አንድ ወንድሜን መጨመር እፈልጋለሁ እንደዛ ብሎ በቪዲዮ መስራት ይችላል። እኔ ብቻዬን አልችልም ብሎ ቪዲዮ ይስራ መጀመሪያ ማለት ነው። ኦኬ እፎይ ግን ብቻው መቆም ይችላል። በቃ ከዚህ በፊትም ደጋግሞ ሲጠራው የነበረው ብቻዬን ልወያይ እንጂ ሌላ ተደራቢ ይዤ ልምጣና እናውራ አይደለም ብሎ እፎይ ቪዲዮ ይሰራለት ማለት ነው። ስለዚህ እፎይ ብቻውን መቆም ስለሚችል ብቻውን ያድርግ። ሜቢ የእፎይን አሳያችኋለሁ። ከዛ በፊት ግን ልጅቷ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ኦኬ የሰራቻቸውን 2 ቪዲዮዎች ላሳያችሁ። ትናንትና በምን መልኩ ነው የውይይት ጥሪን ያቀረበችው፣ ከዛ በኋላ ደግሞ በምን መልኩ ነው ዛሬስ ይህን ነገር አይታ የመለሰችው የሚለውን ላሳያችሁ። እንግዲህ እንደሚታወቀው ያለፈው ሐሙስ የነበረው የውይይት ጥሪ በሆነ ባልሆነ ምክንያት ውድቅ አድርገውታል። ስለዚህ ሙስሊሙ ነው ህዝቡ ላይ እየቀለደ ያለው ወይስ ክርስቲያኑ ነው ህዝቡ ላይ እየቀለደ ያለው የሚለውን ለማጠናከር ያክል ጆኒ የፊታችን ሰኞ ከነገ ወዲያ ማለት ነው የፊታችን ሰኞ ከምሽቱ 3 ሰዓት ላይ 9,000 ሰው አይደለም 40-50,000 ሰው ቁጭ ብሎ ሌሊት ላይ ይጠብቃችኋል። ኡስታዝ ሁሶ እና እፎይ ሁለታችሁ በተነሳው ርዕስ ላይ ርዕስ የተቀየረ ነገር የለም። እግዚአብሔር ወይም አላህ ትክክለኛው አምላክ የሚለው ነው ርዕሳችሁ ማለት ነው። የዛን ቀን የነበረው ርዕሳችሁ ይሄ ነው። ርዕሳችሁ አልተቀየረም። በዚህ ርዕስ ላይ የፊታችን ሰኞ ከምሽቱ 3 ሰዓት ላይ ጆኒ መታችሁ እንድትዋዩ ለህዝብ ደግሞ ይፋ እንድትሆኑ ውይይት አቀርባላችኋለች፣ ጥሪ አቀርባላችኋለች። ስለዚህ ሙስሊሙ ነው እየቀለደብን ያለው ክርስቲያኑ ነው እየቀለደብን ያለው የሚለውን እውነታ የቀኑ ቀን የምናይ ይሆናል። ማን ይቀር ይሆን? ማን ሆዴን ወገቤን ትከሻዬ በዚህ ወጡ በዚህ ወርዶ ይህ ቢሆን አብረን የምናይ ይሆናል። ይህን ቪዲዮ የምትከታተሉ መላው የእስልምና እምነት ተከታዮች እንዲሁም መላው የክርስትና እምነት ተከታዮች ሼር ኮፕሊክ እያደረጋችሁ ለብዙ ሰው እንዲደርስ ተባበሩ። እንዲሁም እንግዶች በቀኑ እንግዲህ እህታችን የሰራችው ማስታወቂያ በጣም ግልጽና ግልጽ ነው። አሻሚም አይደለም፣ ምንም አምቢጊቲ የለውም። በጣም ግልጽ የሆነ ነው። ምክንያቱም በቀደም አቅርበናል ብለው የተናገሩት የውይይት ጥሪ የነበረው ማለት ነው እፎይ ተቀብሎናል ብለው በውሸት በማጭበርበር በሐሰት የእፎይ የተናገራቸውን ቃላቶች አገጣጥመው ቪዲዮ ሰርተው ተቀብሏል ብለው
ቤታቸው ውስጥ እንደ መንጋ የሚከተሏቸውን አጭበርብረው የወጡበት ስለሆነ ማለት ነው። ስለዚህ እፎይ ማንም ጋር አይሄድም፣ እናንተም ማንም ጋር አትምጡ ነው። እነሱ እዛ ተሰብስበው እሱን እንደፈለጉ ሚውት እያደረጉ እሱን እያስወረዱ ድምፁን እያፈኑ ነበር መጨረስ የፈለጉት ያን ቀን። እንደዚህ አይነት ቁማር የሚከተሏችሁን አጃጅሉበት። እኛን መቼም አታጃጅሉ። እንዴት ምን አይነት መንገድ መሄድ እንዳለብን እናውቃለን። በምን መልኩ መደረግ እንዳለበት እናውቃለን። እናንተም ፍትሃዊ በምትሆኑበት ነገር እኛም በማንጎዳበት መንገድ ደግሞ ውይይት ጥሪ ይቀርባል። የምትስማሙ ከሆነ ትቀበላላችሁ፣ የውይይት ጥሪ ይደረጋል። እዛ እናንተ አንድ ገስት ላይ ተሰብስባችሁ እያስወረዳችሁት እያስገባችሁት ሚዩት እያደረጋችሁት ብሎክ እያደረጋችሁት አንብሎክ እያደረጋችሁት ከእናንተ ጋር የሚጨማለቅበት ምንም ምክንያት የለውም። እሱ ትልቅ ሰው ነው። ኦኬ አይደለም እፎይ ይቅርና ከናንተ አንዱ ተራ ኡስታዝ ያን ቀን ገስት ላይ ከነበሩት አንዱን እኛ ቤት መቶ እያስወጣ ነው እያስወረድ ነው ብታዩ አይደለም እፎይን ማለት ነው። አይደለም በዚህ ልክ ኦዲየንስ ያለውን እፎይን ይቅርና ከናንተ አንዱ ተራ ኡስታዝ እኛ ቤት መቶ ብናስገባው ብናስወጣው ሚዩት ብናደርገው ብሎክ ብናደርገው ምንድነው የሚሰማችሁ? ያንን ነገር እኛ ላይ ለማድረግ ፈልጋችሁ ነው እንዴ? ያንን ነገር ለማድረግ ፈልጋችሁ ነው? ስለዚህ ይሄ መቼም አይሆንም። ይሄ የውይይት ጥሪ ቀርቧል። ሁሉም በኮስት ነው የሚገቡት። ማንም ቤት አይሄድም። ማንም ማንንም አያፍንም። ስለዚህ ይሄንን አድርጉ። ይሄንን ኦፈር እፎይ ተቀብሎ የውይይት ጥሪውን ተቀብሎ ከዚህ ሰው ጋር አደርጋለሁ እውነተኛ አምላክ አላህ ወይስ እግዚአብሔር የሚለውን ማለት ነው። እቺ ልጅ ዛሬ ቪዲዮ ሰርታ ነበር። እሱን እናዳምጠውና እንቀጥላለን። እንኳን ደስ ያላችሁ መላው የክርስትና እምነት ተከታዮች እንዲሁም የእፎይ ደጋፊ የሆናችሁ ሙስሊም ማህበረሰብ። እፎይ ውይይቱን ትናንትና በለቀቀው ቪዲዮ ላይ የውይይት ጥሪዬን አክሴፕት አድርጓል። ነገ ከምሽቱ 3 ሰዓት ሰኞ ከምሽቱ 3 ሰዓት ለመገኘት በሆስት ሬዲ ሆኗል። እኔም ሬዲ ነኝ። ቴንክ ዩ ሶ ማች። ከዚህ በመቀጠል እንግዲህ እንደነገርናችሁ ትናንትና በቪዲዮ ላይም እንደለቀኩት ወገቤን፣ አንጀቴን፣ ራሴን ማለት አይቻልም ብለናል። ስለዚህ አንዳንድ የምክንያት ዳቦችን እየተመለከትኩ እገኛለሁ። አንዴ በአካል ከሆነ በአካል ካልሆነ ከኔ ጋር መወያየት ከፈለገ የሚል እንዲሁም ደግሞ ለእረፍት ካልሆነ የሚል ሮሮ የውይይቱን ላለማድረግ እንዲሁም እንደ ባለፈው ሳምንት ድራማ ለመስራት አሁንም ጥረት እየተደረገ ይገኛል። አንቀበልም። እንደዚህ አይነት ፋላሲ አንቀበልም። ባለፈው የሰራችኋትን ፋላሲ እዛው አስቀምጧት። አሁን ፖለቲካችሁን የምናጠራበት የውይይት ጥሪ ነው። ይህ ጥሪ ለህዝብ ይፋ የማደርግበት እኔ በተለይ እንደ ፍትሃዊነቴ እንደ እውነታ ማንም ሰው እንደሚያገኝ ሚዲያ ላይ እንደምታወቀው እንደ ፍትሃዊነቴ ነገ ይህን ፕሮግራም የጠራሁት ማን በሙስሊሙ ላይ ማን በክርስቲያኑ ላይ እየቀለደ እንዳለ ግልጽ የምናደርግበት ነው። ስለዚህ ነገ ግልጽ የሚሆንበት ነው ማለት ነው። እንግዲህ አስተምሮን በተመለከተ ሁለቱም የሚሞግቱ ይሆናል። የራሳቸውን ሃይማኖት ይዘው የራሳቸውን ሃይማኖት ዲፌንድ እያደረጉ ማለት ነው የምንመለከት ይሆናል። ይህንን ዲቤት የምንመለከት ይሆናል። ሁላችሁም ነገ እንዳትቀሩ በደንብ ኮፒ ሊንክ ለማድረግ ሞክሩ። ቤቱን የፎን እየገባችሁ ቪዲዮዎች እስካሁን እያስጠፉበት ነው ያሉት። ያው ኦፍኮርስ በተለያየ መንገድ ይልካሉ። አንዴ እንግሊዘኛ አልችልም፣ አንዴ ተደራቢ ያስፈልገኛል፣ ብቻዬን መቆም አልችልም የሚሉ ምክንያትና ሰበቦችን ወደ ጎን ታርገውና ይህንን ዲቤት አድርግ ነገ ሜቢ ሌሎቻችሁ መቀጠል የምትፈልጉት ሀሳብ ካለ፣ አለበለዛ ሪፖርት በጣም እየበዛብኝ ነው። እኔ ራሱ እስካሁን ይኸው 4ኛ ዋርኒንግ አፒል እንኳን ሳደርግ እየተቀበለኝ አይደለም በነገራችን ላይ። ኤኒዌይስ ቃል ቆስጤ ሀቢቢ ቢኒ መዝሙረ ሰላም ክርስቶስ ከኔም ከእናንተ ጋር ይሁን። ወንድሞቼ እንዴት ናችሁ? ክርስቲያን ዲያቆን ሀቢቢ ያልስጋውና ቢኒ እንዴት ናችሁ? ሁላችሁም ያሰር ያላችሁ ወንድሞቼ ሁላችሁንም ሰላም ብያለሁ። አለን ቆስጤ እንዴት ነህ? እንኳን ደህና መጣ ብለናል። እንዴት ነው
እንዴት ነው ነገሩ እያልን ነው እንግዲህ የነገውን በደንብ ለማየት እንዘጋጅ። ከምንም ነገር በፊት ያው ኡስታዙን ለመደበቅ የሚደረጉ ብዙ የተለያዩ ነገሮች እያየን ነው። በምንም ታምር ደግሞ አንተ አንበሳ ያየውን እንስሳ ለመያዝ ምን ያህል ትኩረት አድርጎ እንደሚንቀሳቀስ ታውቃላችሁ። አባረንም ቢሆን ይዘን ጉዱን እናሳያለን። 5000 ሰው አስለም ያለው የሚለውን ሰውዬ እናየዋለን። በቃ የትም ብትደበቁ ጉዱ ይወጣል። በዚህም ብትሸፍኑት በዚህም ብትሉ ምንም ነገር የለም። ምንና ይሆናል ነገ ጉዱ ይወጣል። በቃ ማን ፊት ነው መቆም ያቃተው የሚለው እናያለን። እህታችንም ይህንን ብላ ነው ፊት ለፊት የቆመችው። ፎይም ወዲያው ነው አክሴፕት ያደረገው። ይሄንን ምን ብሏል? በቃ ሙስሊሙ ነው እየቀለደ ያለው ሰው ላይ ወይስ ክርስቲያኑ የሚለው ነገር ታይቷል። ክርስቲያኑም አይታችኋል፣ ያለመሸማቀቅ ወዲያው አክሴፕት አድርጓል። የእናቴ መቀነት አደናቀፈኝ የሚለውን ኡስታዝ፣ ሌሎች ነገሮች ለማስቀመጥ የሚሞክረውን ኡስታዝ እያየን ነው። በምንም ታምር ምንሰማው ጉዳይ የለም። ፌስ ቱ ፌስ ነገ ምና ይሆናል። ካልሆነ ደግሞ የተረጋገጠ ይሆናል ማለት ነው። 5000 ምን እንደሆነ እናያለን ማለት ነው። ነገ ግን መሰናክል ለማድረግ የሚጣርበት ቀጣዩ ነገር ምንድነው መሰላችሁ? አካውንት ማዘጋት ነው። ስለዚህ እሱ ነገ ውይይቱን እንዳያረግ ሊያረጉ ስለሚችሉ ኮፒ ሊንኩ ቀኑን ሙሉ ስራ ይሰራበት፣ ሌሊቱን ሙሉ ስራ ይሰራበት። ምክንያቱም ታውቃላችሁ ግሩፕ አለ፣ ቁጭ ነው የሚደረገው፣ ተጠደው ነው የሚውሉበት። ይሄ አያስቆመንም በተአምር ሙስሊሞች፣ በተአምር እንዳታስቡት። ይኸው ክርስቲያን እየተደበደበበት ነው፣ እያየን ነው። አይቆምም ልንገራችሁ። ስለዚህ ለነገ ተዘጋጁ፣ ጉድ እናያለን። የነገ ሰው ይበላል። እንዴት ናችሁ? እንዴት አመሻችሁ? ነገር ይልወረድ። እኔም እንደዛው ነገር አይ ቲንክ ቀጥል ቃል በል ወይም ዴባ ቀጥል። ቀጥል። እሺ መዝሙር ያሬድ፣ ዴባ፣ ቆስጣ፣ ቢኒ፣ ክርስቲያን ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። ኤኒዌይስ ብዙ ነገር እያየን ነው። እንግዲህ ያንግማን የሚለው ቃል ሕፃን ልጅ ነው የሚል ቃል የተፈታበት ቤት ነው። እንደዚያ ብሎ የሚያወራው ሰው ያንግማን ማለት ሕፃን ብሎ የፈታ ሰው ነው። እና ኢንተርኮርስ የሚለው ቃል ደግሞ ዞረባት የሚለውን በዛ ቋንቋ የፈታ ግለሰብ ጋር ነው እንግዲህ ውይይት የሚደረገው። እንግዲህ እንጠብቃለን። ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? ታውቃላችሁ፣ ውሻ ሲፈታ ቤቱ ባሩ ጋር ነው የሚቆመው፣ አይወጣም። ከታሰረ ግን ጀግና ያጫውተዋል። አሁን እዚህ ጋር ምንድነው ፖለቲካ የሚሰራ ሳይሆን ግልጽ እውነቱ ግልጽ ስለሚወጣ ማን ነው ቤቱን ዘግቶ እንደ ውሻ የሚጮኸው? እስቲ ይፈታና እስቲ በድፍረት ይውጣ እና ፊት ለፊት ይጋጠም። አሁን ይሄ ብቸኝነት ጉዳይ ስለሆነ ማለት ነው። እንደዚህ አይነት ነገሮች አሉ። ግን በቋንቋ ችግር እንደዛ ብለው ሰበብ የሚያበዙ ብዙ ኡስታዞች አሉ። ግን አሁን ታች ያላችሁ በደንብ ስሙ። አንድም እኛ ፖለቲካ አልሰራንም፣ አንድም ቪዲዮ ውይይቱን ተቀብሏል ብለን አልተናገርንም። ያቀረበው ከነሱ ወገን ያለው ግለሰብ ነው። እኛ እፎይ አክሴፕት አድርጎ ወዲያውኑ ተቀብሎ ቪዲዮ ሰርቶ መልሶለታል። ማን ነው? እኛ እንደነሱ ቪዲዮ አልሰራንም። እኛ ውይይት ራሳችን አላዘጋጀንም። ስለዚህ የሚደረገውም ደግሞ በኮስት ነው። ግን እሷ ባለችበት ቦታ ማለት ነው። እንደ ውሻ በሩን ዘግቶ የሚጮው ማን ነው ነው ትልቁ ጥያቄ። ማን ነው የሚመታው? በአስተምሮ የሚመታው ማን ነው? ያ ነው የሚሆነው። እንግዲህ ከኛ የሚጠበቀው በተለይ ሪካርድ የምታደርጉ ሰዎች እግዚአብሔር አምላክ ይባርካችሁ። በጣም አሁንም ተባረኩልን። ያን ነው የምንላችሁ። በርቱ። አሁንም በዚህ ላይ ድጋፍ አድርጉ። ኢቨን ምንድነው ኮፒ ሊንክ ምናምን ላይ ቆስጣ ብሎታል። እዛ ላይ ብቻ ቀን ሙሉ እናንተ ተረባረቡበት። ቀጣይ መልሱን እናገኛለን። ትላንትና በሰሩት ድራማ፣ ትላንትና በሰሩት ጉድጓድ ራሳቸው እንደሚቀበሩበት 100% እርግጠኛ ነኝ። እግዚአብሔር ለመልካም ነው ይሄን ያዘጋጀው። ትላንትና በሰሩት ድራማ ራሳቸው ማንነታቸውን የሚጋለጥበት ታይምስ ስለሆነ እመኑኝ አይቆይም። ይሄ የሚያዋርደው እግዚአብሔር ነውና ራሳቸውን ክበው በገንዘብ ፎሎወር ሰብስበዋሉ፣ ብር ሰብስበዋሉ፣ ሆዳቸው ሞልተዋሉ። ግን የምስኪኖችን ገንዘብ በመስረቃቸው እንደዚህ በማድረጋቸው ከነብያቸው የተማሩ ነውና ማን ነው ብሎን እግዚአብሔር ነገ
እውነቱን ለመናገር ነገ እግዚአብሔር ያዋርደዋል ማለት ነው። እውነተኛ አምላክ የሆነው ያዋርደዋል። ኤልያስ እንዲሁ ሄዶ እውነተኛ አምላክ ማን ነው ብሎ እንዳዋረዳቸው ሁሉ እውነተኛ አምላክ የትኛው እንደሆነ ያዋርደዋል ማለት ነው። ይህን ወቁ። ስለዚህ የመዋረዳቸው ጊዜ ነገ እንደሆነ 100% እርግጠኛ ነኝ፣ 100% ማለት ነው። እና ከዛ አንጻር ከኛ የሚጠበቀው የእፎይን አካውንት ኮፒ ሊንክ አድርጉ። ያን ነው የምንላችሁ። ቁጭ ብለን እንታዘባለን፣ እናያለን። እውነታው ነገ ይወጣል ማለት ነው። ይሄን ለማለት ነው። እግዚአብሔር አምላክ ሪከርድ የምታደርጉ ይባርካችሁ። ይሄን ነው የምላችሁ። ቴንክስ። ቀጥል ዲባ። እሺ ቃሎት ያሰማልን። እናመሰግናለን ወንድማችን። ሰላም ክርስቶስ ይብዛላችሁ። ከስርም ያላችሁ እህት ወንድሞቼ፣ እዚህ ገስት ላይ ያላችሁ ክርስቲያን፣ ዲያቆን፣ መዝሙረ፣ አቢቢ፣ ቆስጤ፣ ቢኒ፣ ሁላችሁንም ሰላም ብያለሁ። በቅድሚያ ከስር የትኛውን አካውንቱን ነው ኮፒ ሊንክ የምናደርገው እፎይ ነው የሚሉ ጽሁፎች በርከት ብሎ አይቻለሁ። ይሄኛው ብሎ መናገር ሂዱና አጥቁት እንደማለት ስለሆነ ሁላችሁም አራቱንም አካውንት አድርጉ። 100 ጊዜ አንዱ የምታደርጉ ከሆነ ሄዳችሁ 100ውንም ለአራቱም አድርጉለት። ቢካዝ ይሄኛው ብሎ መናገር ማስጠቃት ስለሆነ በሚገባበት እሱ ይገባል። እናንተ ግን ሁሉንም አካውንቶችን ተክታችሁ በዚህ ልታገለግሉን ይገባል ላለው። ሌላው ሁለተኛው ነገር ለማንሳት የምፈልገው እዚህ ልጽጽ ላይ እንግዲህ እንደምታውቁት ቁጥራችን ራሱ አይመጣጠንም። በትክክል እንደው እየሰራ የምንሰራው አክቲቭሊ እዚህ እስልምና ቅበት እምነት ላይ የምንሰራ ልጆች በቁጥር የምንቆጠር የምንታወቅ ነን። በእነሱ በኩል በተቋም ደረጃ ያው ሁሉ አፍልጠው እንደዛ አስተምረው ሰርተፊኬት ሰጠው ምን ብለው ሁሉም በራሱ በንባብ ነው፣ እርስ በራሳችን ነው የተማማርነው። እንደዛ ሁሉ ሰልጥነው መጥተው በጣም ብዙ ናቸው እነሱ። ነገር ግን ይህንን ሊቋቋሙት አልቻሉም። ከአቅም በላይ ሆኗል። ለምሳሌ ወንድማችን የውይይት ጥሪ የቀረበለትን ረጅም ዓመት እዚህ ቲክታክ ላይ እኛ እናውቀዋለን። አንድም ውይይት አድርጎ አያውቅም። ይሄ ኡስታዝ ሁሱ ማለት ነው። ቀጣይ ኡስታዝ ወሂድ እሱም እንደዚህ የዛሬ 30 ዓመት እኛ ከመወለዳችን በፊት ከሆነ ሰውዬ ጋር ዩቲዩብ ምናምን አካባቢ ላይ አድርገዋል መሰለኝ። የዛሬ 30 ዓመት ወይ 20 ዓመት ምናምን የቆየ ነው ንጽጽር ላይ። ቲክታክ ላይ ግን ከመጣ ቀን ጀምሮ አንድ ማስረጃ እስኪልጠምጡ ትችላላችሁ፣ ሰበብ ሲፈጠር ነው እንጂ ኢቭን በጻፈው መጽሐፍ ራሱ ና ተወያይ ተብሎ ወንድማችን ሐኪም አቅርቦለት ነበረ ካስታውሳችሁ። ከዛ እፎይም አቅርቦለት ነበረ። ተሳድቦ ነው እንትን ያለው እና ውይይት አድርጎ አያውቅም። እሱም ውይይት አድርጎ አያውቅም። ሜቢ ከዛ የመነጨ ኤክስፔሪንስ ስለሌለው ከዛ ይልቅ ትንንሾቹ ምናምን እየላኩ ነበር ሲወያዩ የነበሩት። ስጋት ይመስለኛል። ምክንያቱም እየሰማን ያለው ከወንድማችንም አፍ ከሌሎቹም አፍ የተለያየ ምክንያት ነው። ዝብርቅርቅ ያለ ነገር እየሰማን ያለው። የሆነ ሆኑ ግን ይህ ምንም ሰበብ ምክንያቱም የሚያስፈልገው ጉዳይ አይደለም። ወንድማችን እንደማይቀር ብዙ ሙስሊሞች እንደሚተማመኑበት ካያችሁ ኮሜንት ላይም ምንም ላይም ገስት ላይም እየገቡ ከሁሱ ጋር ተወያይ የሚል ጆሮአችን እስኪደማ ድረስ ሰምተናል። ስለዚህ የእፎይና የሁሱ መወያየት ለሙስሊሞች እጅግ ይጠቅማቸዋል። ምክንያቱም እውነተኛ መንገድ ላይ ያለነው ወይስ አይደለም የሚለውን እነዚህ ሰዎች ወጥተው ቢወያዩ እና እኛ የምናወራው ነው ሐሰት ወይስ እነሱ የሚያወሩት የሚለውን ሙስሊሞቹ ክርስቲያኖቹም የሚያስፈልጋቸውም ያውቁታል። ኦልሬዲ ለሙስሊሞቹ እጅግ ጠቃሚ ነው፣ እጅግ ወሳኝ ነው። አብዛኛው ሙስሊም ሁል ጊዜ ስሙን ሳይጠራ የሚውል የለም። እውቀት ካለው በጣም አስፈላጊ ውይይት ስለሚሆን ለነሱ ይመጣል። ብዙ እህት ወንድሞቹ እንዲማሩበት እውነት አለኝ ብሎ ስላመነ ስለሚያምን ብዬ ነው በግሉ ማለት ነው እሱ። ስለዚህ ይመጣል የሚለውን እኔ ተስፋ ሰጣለሁ። አሁንም ተስፋ አልቆርጥም፣ እንደሚመጣ ጠብቃለሁ። ከዛ ብዙ ሙስሊሞች ይማሩበታል ብዬ አምናለሁ። ግን እንዳጠቃላይ ግን ያው ቫይቡን ሳየው ምእመኑ ራሱ አንዳንዱ የገባው የሚያውቅ የግድ እኮ መናገር አይጠበቅበትም። የሆነ ስትረስ ውስጥ እንደገባ አይነት ስሜት ይታይባቸዋል። ቢካዝ እሱ እዚህ ጋር ሌላ ሲናገር ሌሎቹ ደግሞ ይመጡና ሌላ ወሬ ሲያወሩም አይተናል። ልጅቷን ቪዲዮ ሰርታለች። አይ ቲንክ ቋንቋ አለመቻል ምንም ማለት አይደለም። እንግሊዝኛ አለመቻል በሚገባው ቋንቋ እሱ እንትን አድርጎ ሊያቀርብ ይችላል። ነገር ግን እንደ ሰበብ አድርገው ያቀረቡት እንግሊዝኛ ቋንቋ አይችልም ነው እንጂ ወንድማችን አማርኛ መጻፍና ማንበብ አይችልም የሚል አልሰማሁም እስካሁን። እንደሚችልም ተስፋ አደርጋለሁ፣ ይችላል ብዬ ገምታለሁ። እንደዛ ነው የማስበው። ነገር ግን እፎይ በውስጥ ጽፎለት ነበር፣ ክርስቲያኖች አይቷቸዋል። እፎይ ሲጽፍለት መልስ ሰጠው ደግሞ ብሎ ለእፎይ ለሱ ሲጽፍለት ትንሽ ቆይቶ መልስ ሰጪ ደግሞ ሆኖ በራሱ መልስ ሲሰጥ ደግሞ ሌላ ኡስታዝ ነው ያየ ነው። ወይ ማንበብና መጻፍ ስለማይችል ነው ራሱ መልስ አይሰጥም። ሌላው ተቀብያለሁ ጽፌለታለሁ። ይሄ በቃ ያለፈበት ፖለቲካ ነው። ራሱ ወንድማችን የቀረበለት ለወንድማችን ነው ጥሪው የቀረበው። ከዚህ በፊት ሸዋሸዋ ሲሰሩ ነበረ።
አሁን ግን ዛሬ አይደለም የእነሱ የውይይት ጥሪ የጀመረው። ወንድማችን ቤቱን ከፍቶ ሁል ጊዜ ጥሩት ሲል በጣም በርካታ ቪዲዮዎች አይተናል። አምጥተን ማሳየት እንችላለን። ከታሪክ ማህደራችን ነው ለትውስታ ብለን በጣም ብዙ ቪዲዮዎች ልናሳይ እንችላለን። ኦልዌይስ ቢ ሙስሊሞች ሄደው እባክህን ይሄ ሰውዬ ተወያየው፣ እባክህን ይሄ ሰውዬ ተወያየው ሲባል ጥሩት እያለ በኮንፊደንስ ወንድማችን ለ1 ዓመት 2 ዓመት ያህል ሲናገር ሰምተናል። ጥሪውን ማለት ነው። በኮሆስት ነው። አንተ ትንሽ ማንም ትልቅ የለም፣ መከባበር ያለበት መሆን አለበት። ውይይት ደግሞ የሚደረገው እዚህ ቲክቶክ ላይ የሁሱና የእፎይ አይደለም የመጀመሪያ ውይይት። ብዙ ውይይቶች አይተናል። እፎይ በግሉ ራሱ በርካታ ውይይቶችን አድርጎም አይተናል። በኮሆስት ነው ውይይቶች የሚደረጉት፣ እሱም በቤቱ ያኛውን በቤቱ። ከዚህ በፊት እንደመጣው ማለት ነው አልተወያየህም። እፎይ ቤት መጥተሃል፣ ከዚህ በፊት መጥተሃል፣ አንተ አታውቅም ብለን አናምንም። ስለዚህ በኮሆስት ትመጣለህ በዚህኛው ዙር ብለን ተስፋ እናደርጋለን። ትልቅ ትምህርት የምንማርበት ነው። ሌሎቻችሁ ሌላ ድራማ ስለመስራት የምትመጡት ይህ ምንም አዋጭ ነው ብዬ አላምንም። እና ይህንን ተስፋ አድርገን እንግዲህ ሁላችንም ኮፒ ሊንክ፣ በተለይ ኮፒ ሊንክ ማድረጉ ላይ እንድንበረታ በዚህ አጋጣሚ ቀድሜ ልነግራችሁ እወዳለሁ። 4ቱንም አካውንት በደንብ ኮፒ ሊንክ አድርጉ። ቪዲዮ እያስወረዱብን ነው። የእፎይን አይደለም እኔ ትላንትና 3 ቪዲዮ ወርዶብኛል። ስክሪንሻቱን ልኬልሃለሁ፣ ለቆስቲ ለቢኒም ልኬለታለሁ። ኦኬ 3 ቪዲዮ አስወረዶብኛል። እሱ ጋር ትልቁ አካውንቱ ላይ ትንሹ ሁሉም ላይ ቪዲዮዎችም ወደ መጥፋት እንትን እያሉ ነው። ዛሬ ቪዲዮ ስፖስት ወዲያው ነው ኢሊግብል እያለ እንትን እያደረገብን ነው። እነሱ ደግሞ የተደራጀ የተጠናከረ የሪፖርት እንትን አላቸው። በሪፖርት ውይይቱን ልታስቆሙ አትችሉም። እዚህ በዚህ አጋጣሚ ማስተላለፍ የምችለው እንኳን በሪፖርት ማለት ነው። በህይወታችን መታችሁ ልታስቆሙን አልቻላችሁ። በሽጉጥ መታችሁ ልታስቆሙን አልቻላችሁ። እቤት ድረስ በር ድረስ መታችሁ እኮ ተሰብስባችሁ ልታስቆሙ አልቻላችሁ። መጅሊሱ ማስታወቂያ አይደለም እንዲያው ሁሉ ሰላማዊ ሰልፍ ወጣችሁ ልታስቆሙ ያልቻላችሁትን ኃይል በሪፖርት እናስቆመዋለን ብላችሁ ማሰባችሁ ትርፉ ድካም ነው። ምንም የሚሳካላችሁ ነገር የለም። ይሄ ይበልጥ ብዙ አስተዋይ ሙስሊሞችን እንዲማሩበትና እንዲረዱበት ምን እየሆነ ነው የሚለውን አንደርስታንድ እንዲያደርጉ ያደርጋል ብዬ አስባለሁ። ስለዚህ ነገር ግን ያ እንዳለ ሆኖ ደግሞ የእኛ ክርስቲያኖች ህብረትና የእኛ ክርስቲያኖች ደግሞ አጋርነት ሊታይ ይገባል። አንደኛ ከምንም በላይ በኮፒ ሊንክ ላይቭ ሲጀመርም ከመጀመሩ በፊትም በጣም በተለይ አሁን እነሱ ሌሊት ለሱብሂ ሰግደው ምናምን ተሰብስበው ገብቶ የሚያደርጉ አሉ። ስለዚህ በያላችሁበት ሳለ ሁላችሁ ነው 4ቱንም አካውንቶቹ ኮፒ ሊንክ እንድታደርጉ በዚህ አጋጣሚ ትልቅ ጥሪ ላስተላልፍ እወዳለሁ። ሁላችሁም ማንኛውም ክርስቲያን የእፎይ ቪዲዮ በመጣለት ቁጥር አካውንት ውስጥ ገብቶ ሁሉንም አካውንቶቹን ኮፒ ሊንክ እንዲያደርግ አደራ እላችኋለሁ። ይሄ የሁሉም ክርስቲያን ግዴታ መሆን አለበት እና ዋናው ፖይንት ይሄ ነው። ሌላው ቀሪውን ነገ ሰኞ ማታ የምናየው ይሆናል። ጓጉተን እንጠብቃለን። እንደሁላችሁ አመሰግናለሁ ክርስቲያን እድል ስለሰጠኝ። ያ በደንብ ኮፒ ሊንክ ይደረግ እንግዲህ ምክንያቱም የነገው ውይይት በአካውንት መቆራረጥ ምክንያት መቆም ስለሌለበት ማለት ነው። እጅግ በጣም ወሳኝ አስፈላጊ፣ ሁላችንም በጉጉት የምንጠብቀው እጅግ በጣም በጉጉት የምጠብቀው ነው እኔ በግሌ እና በተቻለ መጠን አካውንቱን ኮፒ ሊንክ አድርጉ። ቪዲዮዎችን እያስጠፉበት ስለሆነ ማለት ነው። በአንደኛው አካውንቱ ይገባል፣ ነገ ይወያያል ማለት ነው። እፎይ ያ እንግዲህ ቅድም እንዳልኳችሁ ምንድነው ይሄ ኡስታዝ የኔን ስም ሜንሽን ሲያደርግ ስለነበረ ነው። እነዚህን እንዳጠራቸው ፈልጌ ነው። ስሜን ስለሰማሁ ነው። እኔ ለማንም ዲፌንድ ላደርግ አይደለም፣ ለማንም ልከራከር አይደለም። ስለ ራሴ ስሜ ሜንሽን ተደርጓል፣ ስሜ ተጠቅሷል። መረጃ ከፋች ይዘህና የሚል ንግግር ተናግሯል። እኔ ማንም ተደራቢ አይደለሁም፣ ለማንም መረጃ በመክፈት አላስፈልግም። ስለዚህ እፎይም አያስፈልገውም፣ ያስፈልገኛልን ብሎ አልተናገረም። ራሱን ችሎ መወያየት የሚችል ስለሆነ እፎይ ራሱ መረጃ መክፈት የሚችል ነው። ስለዚህ ማንም የማንንም ድራቢ ሆኖ ሳይመጣ ይሄው በዚህ ፖስተር መሰረት በምትመለከቱት ፊት ለፊት በዚህ ርዕስ ነገ ከምሽቱ 3 ሰዓት ታላቅ ሃይማኖታዊ ውይይት አለ። ሁላችሁም በቀና መንፈስ በተረጋጋ መንፈስ ማንንም ሳትሳደቡ፣ በተለይ ክርስቲያኖች በኮሜንትም ቢሆን የትኛውንም ክርስቲያኑንም ሙስሊሙንም የሚያምጽ ኮሜንት ጻፉ እንጂ መጥፎ ኮሜንት እንዳትጽፉ። የትኛውም ቦታ ላይ አግሬሲቭ የሆነ ንግግር እንዳትናገሩ። ኦኬ። እኛ መገለጫችን ክርስትና ነው፣ መገለጫችን እውነት ነው።
ስለዚህ በተቻለ መጠን ሙስሊሞችንም የሚያንጽ ክርስቲያኖችንም የሚያንጽ ኮሜንት ጻፉ። ኮሜንት ላይም ስድብ የሚባል ነገር አያስፈልግም። ዋናው ምንድነው ነገ ያለውን ነገር ለማህበረሰቡ ጥርት ብሎ የሚገባለት ነው። እኔ ይሄንን ኡስታዝ እፎይ ከ2 ዓመት በላይ የውይይት ጥሪ ብሎ ሲለምነው በደንብ ነው የማውቀው። ከ2 ዓመት በላይ ማለት ነው። እኔ በግሌ ከማስታውሰው ከ2 ዓመት በላይ እባክህ በኮሆስት እንወያይ ብሎ እፎይ ጠርቶ በተደጋጋሚ ይሄ የመጨረሻ ላስት ቻንስ ነው የተገኘ ትልቅ ቻንስ ስለሆነ ሙስሊሙ ማህበረሰብም ክርስቲያኑ ማህበረሰብም የዚህን ኡስታዝ ነገ የሚረዳበት ትልቅ እድል ነው ብዬ አምናለሁ። ምክንያቱም ልጁ ፊገር አለው፣ በመጅሊሱም ይታወቃል፣ መጅሊሱ የላከው ነው። ስለዚህ እውቅና ስለተሰጠው ማለት ነው ነገ ያንን እውቅናውን በእፎይ ፊት ቆሞ ያሳያል፣ ፐርፎርም ያደርጋል ማለት ነው። መልካም እድል እንመኛለን ለወንድማችን ለእፎይ። ምንም ጥርጥር የለውም ይህንን በድል እንደምትዘጋው ምንም ጥርጥር የለንም። በዚህ ምንም ጥርጥር የለንም። ገና ውይይቱ ሳይጀመር እንደሚያልቅ አንጠራጠርም። እኔ በግሌ አልጠራጠርም። ነገ የምናየው ይሆናል። እንግዲህ ከሁሉም በላይ ደግሞ የሚሰራው እግዚአብሔር ነው። እግዚአብሔር ደግሞ በነገር ሁሉ ያግዝህ፣ ክርስቶስ በነገር ሁሉ ይርዳህ። እሱ በአሕዛብ ፊት የምትመሰክርለት አምላክ እንዲያግዝህ ከጎንህ እንዲሆን እኔ በጸሎት አስብሃለሁ። እግዚአብሔር ይርዳ። መልካም ምኞቴን ከወዲሁ ልገልጽልህ እወዳለሁ። ሌላው ምንድነው አሁንም ደግሜ ልናገር እኔ የውይይት ጥሪ ያቀረብኩላቸው የቲክቶክ ኡስታዞች አሉ። እባካችሁ በዚህ የውይይት ጥሪ መልስ ስጡኝ። እስካሁን እኔ የውይይት ጥሪ ስሜ ተጠርቶ በውስጥ መጥቶ ማንም ያናገረኝ የቲክቶክ ኡስታዝ የለም። ይሄንን ፕሮፋይል አድርጌ ሰርቼ ቪዲዮ ሰርቼ ቻሌንጃቸውን አክሴፕት አድርጌ ርዕሱን እውነተኛ የአምላክ አገልጋይ ሐዋርያው ጳውሎስ ወይስ መሐመድ የሚል ሰርቼ ለቅቅ ያለው። ይሄንን የውይይት ጥሪ መቀበል የምትችሉ ኡስታዞች እስካሁን እየጠበቅኳችሁ ነው። ስሜን ሜንሽን ያደረገው ነገ ከእፎይ ጋራ የሚወያየው ኡስታዝ ስሜን ስለጠራ ማለት ነው ከእፎይ ጋራ ነገ ከጨረሰ በኋላ ሁኔታውን ፐርፎርማንሱን አይቼ ጥሩ አርጊው ማድረግ የሚችል ከሆነ ነገሮችን ኮምፕሬሄንድ ማድረግ የሚችል ከሆነ በተሻለ መረዳት የሚችል ከሆነ እኔ ደግሞ ቪዲዮ ሰራና በዚህ ርዕስ ማለት ነው የውይይት ጥሪ አቀርብለታለሁ። ነገ ግን ከእፎይ ጋር ያለውን ይጨርሳል ማለት ነው። መጀመሪያ ነገ ከእፎይ ጋር ያለውን ፋይል ከተዘጋ በኋላ ከኔ ጋር አዲስ ፋይል የምንከፍት ይሆናል። ይሄንን የውይይት ጥሪ ግን የጠሯቸው ልጆች መልስ ስጡኝ። ሜቢ ጽዮን እንኳን ደህና መጣሽ፣ እፎይ እንኳን ደህና መጣ፣ ሰላም ብለናል። አንዴ ከዛ በፊት በጣም የሚሰቀጥጥ ውሸት ባሳያችሁ ደስ ይለኛል። ክርስቲያንዬ ትልቁ ላይ አድርገኝና እንዴት የሰው ልጅ ይህን ያህል ሊዋሽ ይችላል ብዬ እስክደምም ድረስ ያዩዋቸው ቪዲዮዎች አሉ እና አንድ ቪዲዮ ላሳያችሁ ምን እየተባለ እንደሚዋሽ። እንግዲህ ባለቤቱ እዚሁ ስላለ እፎይ እዚሁ ጋር ስላለ መልስ እንዲሰጥበት ብዬ ነው። እንደው ብለሃልን ብዬ ራሱን እፎይ ልጠይቀው ነውና እንግዲህ ሰምተናል ብዙዎቻችን አክቹሊ እፎይ ሲናገር እና ምስክር እንሆናለን። እስቲ የራሳችን ለራሳችን እስቲ እንስማው። የሰውዬ እፎይ እንዲህ ብሏል ብሎ የሚናገረውን ነገር እንስማው። ተመልከቱ። አረላብለሽ አንዴ የምን ፖስተር ነው እሱ ሲጀመር? ቆይ እኔ እንጃ። እኔ ምንድን ነው እኔ ግራ ገባኝ። እኔ ምንድን እንደሆነ ልጁ ያለ ድራቢ መምጣት አይችልም እንዴ? ብቻው መቆም አይችልም? የማርያም መንገድ ነው። የማርያም መንገድ እኔ በጣም ግራ ገባኝ። ጭራሽ የሚናገረውን ሰማልኝ እንጂ እንዲህ ብሏል እፎይ ተብሎ የሚወራበትን ሰማ። እሺ እንስማው። ኦኬ ስሙ፣ አዳምጡልኝ በእናታችሁ። የሁሱና የኢምራንን ውይይት አንድ ላይ ተቀብያለሁ። ያው ቪዲዮ ፖስት ባረገው መሰረት ያው ከዚህ በፊት መጀመሪያ ውይይት ስለቀረበ ያንን ውይይት ተቀብሏል። ስለዚህ እንዴት እንደሚዋሹ እንግዲህ ተመልከቱ። የቱ ጋ ነው እፎይ የኢምራንንና የሁሱን ውይይት ተቀብያለሁ ብሏል እያለ ነው ወንድማችን የሚቀጥፈው። እስልምና እንዴት ውሸት እንደሚፈቀድ በግልጽ እያየን ነው። ተመልከቱ። በግልጽ ነው እንዲህ እየተዋሸ ያለው። አሁን እኔ እፎይ የምጠይቀው ጥያቄ አለ። እፎይ
መቼ ነው እንዲህ ያልከው? ይሄ መልስልኝ። መቼ ነው እንዲህ ያልከው? እኔ ሳልሰማ። ሰላም ብያለሁ ሁላችሁም። ሰላም እንዴት ናችሁ? በህልሙ ይሆናል። እኔ በጣም ገረመኝ። እንዲህ አይነት ውሸት ግን ይፈቀዳል? ራሱ ችሎ አይ ቴክስቱ ምስክር ነው። ብዙም እኛ መልፋት አይጠበቅብንም። ዳኛዋም ስላለች ቴክስቱ ምስክር ነው። ማንኛውም ሰው የሚያውቀው ነው። ሰሞኑን የሰሯትን ተረትና ድራማ ግልጽ የምናደርግበት ይሆናል ማለት ነው። ቴክስቱ ከፍ አድርገን እናሳያቸው። መጨረሻ አካባቢ ላይ በድራማ የቆመ አስተምሮ ስለሆነ ድራማቸውን ይስሩ። ዳኛዋ አለች፣ ፕላስ ቴክስታችን አለ። ስለዚህ ብዙ የሚያስጨንቀን ነገር አይደለም። እኛ ማለት እውነትን ነው የምናነግሰው። የምናሽለት አምላክ ስለሌለ ብዙም ቦዘር የሚያደርገን ነገር ያለ አይመስለኝም። ይዋሹ፣ እኛ እውነትን እናነግሳለን። ድራማ ይስሩ፣ እኛ ለእውነት እንሰራለን። እነሱ ስለኛ ስም ሁሌ የሚያወሩ፣ እኛ ስለ ነብያቸው አስተምሮ እዚህ እናወራለን። እነሱ እኛን እፎይ ተሳዳቢ ነው እንደዚህ ነው ማለት ይችላሉ። ያልነውንም እያሉ ያው እንዲህ ብሏል ተሳዳቢ ነው ማለት ይችላሉ። ያንን ግን ነብዩ እንዳለው እኛ እዚህ ለሰው እናስተምራለን። ስለዚህ አንዋሽም፣ አንሳደብም። ተተሳደብንም ደግሞ ኃጢአት ነው፣ ንስሐ እንገባበታለን። እኛ ያ ስድብ የሚመስለው ግን ምንድነው? ስለ ክርስቲያኖች ነው። ለክርስቲያኖች ስድብ ሊሆን ይችላል የምንናገረው። እሱ እንደ ክርስትናው ለሚሉት ሁሉ ስድብ ነው ካሉን፣ ለሚሉት ሁሉ እንደ ክርስትናው በክርስትናው ይቅርታ እንላለን። በእስልምናው ግን ነብዩ ያደረገው ነው፣ ነብዩ ያለው ነው። ስለዚህ ሙሐመድም ይቅርታ ሊጠይቅበት ይገባል ማለት ነው። እያንዳንዷ ያደረጋት ያላት አንድ ቃል አያመጡም። አንዲት ቃል ነው ያልኳችሁ፣ ሌላ አይደለም። ሙሉ አረፍተ ነገር ያልናትን ምናምን እሱን ተዉት። ላልናት ነገር ለተናገርናት ነገር ቃላት ማምጣት አይችሉም፣ መረጃ የሌለው ማለት ነው። ነብያቸው ያላለው ለተናገርናት ቹ ሚኒመም 80% ነብያቸው ያለው ነው፣ ቃላቱ ጭምር 20% እንግዲህ ሳባዎቹን ደምሯቸው፣ ታቢያኖቹን እና ሳባዎቹን ከደመራችኋቸው ከ100% የሚበልጥና ፐርሰንቱን እንትን ይለዋል። ስለዚህ ድራማ አንሰራም፣ አንዋሽም። ሚስቶቻችንን አላገባንም። አክቹዋሊ ብናገባም ሻዳ እና ሲዝም እንደነሱ የፕሮፋይል እየቀያየርን እኛ ክርስቲያኖች ስለሆንን እንደዚህ አይነት ቆሻሻ ልምምድ የለንም። ስለ እውነት ስለምናገለግል እንደዚህ አይነት የረከሰ ተግባር ውስጥ አንገባ። ሰሞኑን የተሰራው ድራማ ግልጽ ይሆንላችኋል፣ ነገ ማለት ነው። ግልጽ ይሆንላችኋል። ኤኒዌይስ እዛ ላይ የምናሳያችሁ ይሆናል ማለት ነው። ይምጣ ራሱን ችሎ ቴክስቱን በግልጽ ራስን ችለና መጅሊሱ 5000 አሰለም ከሲለው የግድ ሰው ተደግፎ ነበር እንዴ? እኔ ክርስቲያን እኔ ሸምበቆ እንትን አይደለሁም፣ ሰው የምደገፈው ቀጤማ አይደለሁም። ንፋስ ሲመጣ መወላወል ድጋፍ አያስፈልገኝም። ኔስ ድጋፍ ይዤ እመጣለሁ። አልወጣኝም፣ አልተናገርኩም። ራሴን ችዬ የምቆም ሰው ነኝ፣ በራሴ የምቆም ሰው ነኝ። ስለዚህ የመጅሊሳችሁን የተረት ተረት ደጋፊ መሆኑን መጅሊሳችሁን ያኔ ታዩታላችሁ ማለት ነው። እፎይን ለማጥላላት 5000 ሰው አሰለመ ብላችሁ የሰራችኋትን ድራማ ነገ ለአንዴና ለመጨረሻ ፋይሏን እንዘጋትና ወደ መዝገብ ቤት አስገብተን ወደ ቀጣዩ ምዕራፍ እናልፋለን። አንድ ሰው እንቀንሳለን ማለት ነው ከቲክቶክ ላይ። ያ ደጋግሞ የሰራትን ድራማ ለአንዴና ለመጨረሻ ጊዜ ኬሪየር ኢንድድ የምናደርግበት ቀን ይሆናል ነገ እና እንደዛ ነው። ያ እንግዲህ አስሎንጋስ ምንድነው
ይሄ የውይይት ጥሪ በጣም ግልጽ በሆነ መልኩ ልጅቷ ቪዲዮ የሰራችውም አንተን ቪዲዮ የሰራው ማለት ነው። ልጆች ደግሞ ቪዲዮ ሰርተው በራሳቸው ፌስቡክ ላይም በነገራችን ላይ ይሄ የነገው የውይይት ዲቤት እጅግ በጣም የሚጠበቅ ነው። ገብታችሁ ፌስቡክ ላይም የትኛውም ሶሻል ሚዲያ ላይ ብታዩ እነዚህን ፖስተሮች ታዩዋቸዋላችሁ። እጅግ በጣም ሙስሊሞች ተናነሰ ባይዘ አባሾቹ ራሱ ከክርስቲያኖቹ ያልተናነሰ ጠብቀውታል እና በጣም ብዙ ቴክስት ነው ከነሱ ራሱ ይመጣልኝ። ይፈልጉት ነበረ ለዘመናት ከቀሚስ ስር አልወጣ ያሏቸውን የሚፈልጉት ነበር ማለት ነው። ደፍሮ እንደሚመጣ እንግዲህ ተስፋ እናደርጋለን። የእናቴ መቀነት ፈደናቀፈኝ። አይሰራም ገጥመህ መስሎኛል። እንደዛ ነው። ያ አንድ ነገር ልናገርና ክርስቲያን እየመጣም ይቅርታ፣ ምናልባት ይዞት የሚመጣው ልጅ ከሱ ጋር መጀመሪያ ዲቤት ያደርጉና ይጨርሱ። መጀመሪያ አይ ቲንክ ይመስለኛል በጣም ረጅም ጊዜ አንተም ይሄን ጉዳይ ካነሳ በኋላ በጣም ትልቅ ጭቅጭቅ ተነስቶ ነበር በአይሻ ጉዳይ እና በዛ ጉዳይ ላይ መልስ ሲሰጥ የተለያየ መልስ ነው የተሰጠው። እስከምናውቀው ድረስ አሁን ከአንተ ጋር ወያያለሁ ያለው ጭራሽ ነገር አልተከሰተም የለም የሚል ጠንካራ ሙግት ነው። እንደ ውስታዞቹ በጠቅላላ አረ ምንም ችግር የለም መሐመድ ታዲያ ከእሷ ጋር ግንኙነት ቢያደርግ ሚስቱ ናት፣ ምን ችግር አለ? 100 ኪሎ ወንድ እንኳ አላረፈባትም፣ የምትወዳቸው ባሏና ብለው ነው የመሰከሩት። ይሄ አሁን ከእሱ ጋር ተለጥፎ የሚመጣው ውስታዝ ሳይቀር ይሄን ያምናል፣ ይሄን ይቀበላል። አዎ ግብረ ስጋ ግንኙነት ተደርጓል ብሎ ተናግሯል ማለት ነው። በዚህ ላይ ብቻ አይደለም፣ በአንድ ቀን ከ9 ሚስቶቹ ጋር መሐመድ ሳይታጠብ ግንኙነት አደረገ የሚለውን ይሄ አሁን ከአንተ ጋር የሚወያየው ይክዳል። ጭራሽ የለም አልተፈጠረም ታሪኩ ነው የሚለው። ያኛው ደግሞ የአቀጣፊ ውሸታሙ ደግሞ ድምፅ እየቀጣጠለ የሚሰራው እሱ ደግሞ ከጦርነት ሲመጡ ሚስቶቻቸውን አፍቋቸው ስለነበረ ይሄ ነገር በአንድ ቀን በአንድ ተጥበት ተከናውነዋል ይላል። ስለዚህ መጀመሪያ ሁለቱ ዲቤት ይግቡና እዛው ጉዳይ ጣጣቸውን ይጨርሱ። መጀመሪያ እርስ በርሳቸው ይስማሙ። የተለያየ ሀሳብ ይዘው ነው የመጡትና መጀመሪያ ሁለቱን እዛው ያንተን ይበሏቸው፣ ያወያያቸው። አንድ እሱን በደንብ መነገር መቻል አለበት። ተስማምተው ነው በየትኛው ሀሳብ ተስማምተው ነው እነዚህ ሁለቱ ኮላብሬት ያደረጉት? ሁለቱ እኮ በቁርአንና በሐዲስ የማይስማሙ ስለሆኑ ማለት ነው። ከዛ በተረፈ እፎይ ራሱን ችሎ የሚወያይ ሰው ነው። ራሱን ችሎ ነው ጥሪ ያቀረበው። ያም ደግሞ ቤቱን እየከፈተ ጥሩት ይምጣ ብሎ ተደጋግሞ ሲፎክር ነበር። እኔ ፊት አይቆምም ሲል ነበር ማለት ነው። ስለዚህ ቁም። ቋንቋ ምናምን ኤክስኪውዝ አታርግ። ቋንቋ ምንም እዚህ ጋር የሚፈጥረው ነገር የለም። አረብኛ ነው ቋንቋችሁ። ሰው በአረብኛ በጣም ብዙ ጊዜ ሲሸውዱ ነበር ሰውን እና እኛ ነበር ካልን ማለት የነበረብን እኛ ነበር። መጽሐፎቻችሁ እንዳለ በአረብኛ ነው፣ ስለዚህ አስተርጉሙ አለበለዚያ እንወያይ ማለት የነበረብን እኛ ነበር። ግን እኛ እንደዚህ አይነት ኤክስኪውዝ አላቀረብንም። በምንችለው መጠን ወደ እንግሊዝኛም ወደ አማርኛ አንደርስታንዲንግ እያደረግን ጥሪ ያቀርበንላችኋል። አድቫንቴጁ ለእናንተ ነው ያለው ማለት ነው። ሶ ይሄን ኤክስኪውዝ ይዛችሁ አትምጡ ማለት ነው። ስለዚህ መጀመሪያ እርስ በርሳችሁም ተስማሙ። እሱ ይቀድማል። በመጀመሪያ ተለጥፎ ለጥፈ በሀሳብ የማይስማማን ሰው ከአንተ አስተምሮ ጋር የማይድን ሰው ለጥፈ ይዘህ ከመምጣት በፊት መጀመሪያ ውስጣችሁ ያለውን ልዩነት አጥሩ። እሱን አጥርታችሁ ብትመጡ መልካም ነው ብዬ አስባለሁ። ከዛ ውጭ ግን በየትኛውም መንገድ ብትመጡ ሁለተኛ ድራማ አሰሩ፣ አጠልፉትም። ይሄን ውይይት በየትኛውም መንገድ ብትመጡ ምንም ብትፍጨረጨሩ አጠልፉትም። ቆሻሻ ነገር ሰርታችኋል። ያ የሰራችሁት ቆሻሻ ነገር መጥራት መቻል አለበት። በጣም የመጨረሻ ቆሻሻ ነገር ነው የሰራችሁት። ስለዚህ ይሄ ነገር ግልጽ መውጣት መቻል አለበት። በአደባባይ ይቅርታ መጠየቅ መቻል አለባችሁ ይሄን ቆሻሻ ስራችሁ። አለበለዚያ ውይይቷ በጭራሽ በየትኛው መንገድ ብትመጡ ልጠልፉት ልታስቀሩት አትችሉም። እድልም አንሰጣችሁ በየትኛው መንገድ። ስለዚህ የነገው አይቀርም፣ እንደሚመጣ ተስፋ እናደርጋለን፣ እንደሚወያይ ተስፋ እናደርጋለን። ለሁለተኛ ጊዜ እንደማይዋረድ ተስፋ እናደርጋለን።
ሁለቱም ከራሱ ሰዎች ናቸው ጥሪ የቀረበለት። ሁለቱንም ገፍቶ ከቀረ ከዚህ በኋላ ቤቱን ከፍቶ አንድ ቀን በስህተት እፎይ ብሎ መናገር እንዳይችል ሆኖ ነው ነገሩ የሚዘጋው። መናገር መብትም የለውም። ምንድነው ሞራልም ሊኖረው አይገባም። በቃ እየመጡ እኛንም የሚያዝጉን እዛው ይይዛሉ ማለት ነው። ስለዚህ ይሄ በዚህ ነው መዘጋት ያለበት። እንግዲህ ለነገ ተስፋ እናደርጋለን። ለእፎይ ደግሞ ያው እግዚአብሔር በነገር ሁሉ ይርዳ። አንተ እውነትን ክርስቶስን ስለያዝክ እውነት የነቢያት ሃይማኖት ማን ነው የሚለውን በድፍረት ይህንም ነገር ባይዘዌ አንድ ነገር ልናገር፣ በድፍረት የነቢያት ሃይማኖት እስልምና ብለው ሲናገሩ እንሰማለን። ምንም ማስረጃ ሳይዙ አንድ ማስረጃ ሳይኖራቸው ማለት ነው። ቁርአንና ቁርአንን ብቻ ይዘው እንዲህ ብለው ተረት ይዘው ማለት ነው፣ ይቅርታ አድርጉልኝ፣ እንዲህ ብለው በድፍረት ይናገራሉ። የነቢያትን አስተምሮ ግን አያውቁትም። ይሄ ነው ውይይቱ። የነቢያት አስተምሮ ማን እንደሆነ እናውቀዋለን እኛ። ስለዚህ እፎይ በነገር ሁሉ እግዚአብሔር ይርዳ። ነገ ሁሉ ነገር እንደሚስተካከል፣ ማን እውነተኛ አምላክ እንደሚገዛ፣ ማን እውነተኛ እንደሆነ የምናይበት ነው። ማን ደግሞ ፈርቶ እንደሚቀር የምናይበት ነው ማለት ነው። ስለዚህ ኮፒ ሊንኩን እንደተባለው የእፎይን አካውንት በጠቅላላ ይሄን ሁሌ የምናስታውሳችሁ በኃይለኛው እንትን እያደረጉበት ስለሆነ ነው። ቪዲዮዎች እየወረዱ ነው፣ ዋርኒንግ እየመጡ ነው። አይዶን ነው እኔ ውይይት ጠርተው ሰዎቹ ውይይት ጠርተው በዚህ በኩል ደግሞ ሌላ ስራ ይሰራሉ ማለት ነው። ይህን ያህል መፍራታቸውን የሚያሳይ ነው። ለምንድን ነው ከጠራችሁ ለምንድን ነው ሪፖርት የምታስደርጉበት? ለምንድን ነው ቪዲዮዎች የምታስጠፉበት? ለምንድን ነው አካውንቶቹ እንዳይጠቀም የምታደርጉት? ለምን ይህን ያህል የእናንተ አካውንት በስነ ስርዓት ነው። ማንም ሪፖርት አያደርግባችሁ። እንዲህ አይነት ነገር እኛ ጋር ቁጭ ብላችሁ ስራ ብላችሁ ሪፖርት ታደርጋላችሁ። ይሄ የሚያሳየው ምን ያህል እንዳስጨነቃችሁ ነው። 50 ሺህ ብትሆኑ አንድ እፎይ ብቻውን እንዴት እንዳርበደበዳችሁ። የሀገር ፍልፈል ነው እናንተ ጋር ያለው እንትን የሚሰራ ግን አንድ እፎይም ብቻ እንትን ማለት አልቻላችሁ። ስለዚህ ይህን ያህል ከፈራችሁ ቢቀርባችሁ እና የእኛ ልጆች ኮፒ ሊንክ በደንብ አድርጉ። ኮፒ ሊንኩን እየገባችሁ ሁሉንም አካውንቶቹን ኮፒ ሊንክ አድርጉ እና ሼር አድርጓቸው። እነዚህ እንትን የሚባሉ የሚቀዱ ነገሮችን ደግሞ በጣም ቫይራል እንዲወጡ አድርጉ። የጃኒንም ቪዲዮዎች በጣም ቫይራል እንዲወጣ አድርጉት። በጣም ጥሩ ስራ የሆነ ስለሆነ ማለት ነው። እናመሰግናለን። ቀጥል እፎይ። ኧረ የነገው ዲቤትማ ይቀራል። የሚቀር አይመስለኝም እውነት ለመናገር ያለ ክራንች የሚመጣ ነው የሚመስለኝ። ክራንች አያስፈልገውም፣ ድጋፍ አያስፈልገውም። በሁለት እግሩ እየተራመደ እንደሚመጣ እኔ ለምን እንደሆነ አላውቅም ተማምኜበታለሁ። እና ከኔ በላይ ግን የኔ መተማመን ዞሮ ዞሮ ላንተ ምንም አያደርግልህም። ተማሪዎች